የሻማ ማብራት ስነ ስርዓት ፋሽስቱና ዘረኛው የአብይ አህመድ ኦህዴድ ብልጽግናና ሰራዊቱ ዛሬም በመላው አማራ ህዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ስነ ስርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን። ቦታ ዋይት ሃውስ፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500። ቀን እሁድ ማርች 9 2025 ሰዓት ከ5 ፒኤም ጀምሮ። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። የዋሽንግተን ዲሲና አካባቢው ትዕይንተ አማራ አስተባባሪ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በተለያዩ ርዕሰ ጉዳዮች ላይ መነሻ በማድረግ የምናቀርበውን ዕለታዊውን የመረጃ ክፍለ ጊዜያችን ነው ይዘን እየቀረብ ነው። በተለያዩ የአማራ ክልል አካባቢዎች ጠንካራ ውጊያዎች ሲደረጉ ነው ያለፉትን 2 ቀናት የዘለቁት። በጎንደር ቋራ ከፍተኛ የሆነ ውጊያ ተደርጎ ከ40 በላይ የአገዛዙ ወታደሮች መደምሰሳቸውን ነው ያገኘነው መረጃ የሚያመለክተው። በጎጃምም እንደዚሁ በ9 ቀጠናዎች ውጊያዎች ሲደረጉ መዋላቸውን ነው ከጎጃም ከቀጠናው አስተባባሪ ክፍል የደረሰን መረጃ የሚያመለክተው። በመቶዎች የሚቆጠሩ የአገዛዙ ወታደሮች ሙትና ምርኮኛ መሆናቸው ተመልክቷል። በኦሮሚያ ክልልም እንደዚሁ የኦሮሞ ነጻነት ሰራዊት ከአገዛዙ መከላከያና የተለያዩ ጥምር ኃይሎች ጋር የሚያደርገው ፍልሚያ እንደቀጠለ ነው። ከትላንት በስቲያም በያያ ጉለሌ ወረዳ በሰሜን ሸዋ ዞን ማለት ነው በ31 የጸረ ሽምቅ ኃይል ላይ የኦሮሞ ነጻነት ሰራዊት በወሰደው እርምጃ ሙሉ በሙሉ መደምሰሱን ነው የገለጸው። በተለያዩ አካባቢዎችም እንደዚሁ ውጊያዎች መቀጠላቸውን የኦሮሞ ነጻነት ሰራዊት ካሰራጨው መግለጫ ለማወቅ ተችሏል። ሌሎች መረጃዎችም አሉ። የኢትዮ ኤርትራ ጉዳይንም እንዲሁ እናነሳለን። የተለያዩ የጥናት ተቋማት የምርምር ተቋማት በጉዳዩ ዙሪያ ጽሁፎችን ምርምር ውጤቶችን እያወጡ ይገኛሉ። ጦርነቱ ከተከሰተ አጠቃላይ የቀጠናው ቀውስ ሊሆን እንደሚችል በመግለጽ ላይ ይገኛሉ። ምናልባትም ለአውሮፓም የሚተርፍ ይሆናል የሚል የጥናት ውጤት ከአንድ የኔዘርላንድ የጥናት ተቋም መውጣቱን ነው ያገኘነው መረጃ የሚያመለክተው። የህወሓቷ ወይዘሮ ፈትለወርቅ ሞንጆሪኖ መግለጫ ሰጥተዋል። በአንድ በውጭ ሀገር በሚገኝ ሚዲያ ላይ በሰጡት መግለጫ በወቅታዊው አጠቃላይ የህወሓትና የኢትዮጵያ ጉዳይ ላይም እንደዚሁ ሰፊ ትንታኔ ሰጥተዋል። ይህንንም ጉዳይ እንመለከተዋለን። የስንዴ ፖለቲካም የዛሬው አጀንዳችን ይሆናል። ዝግጅታችን እንድትከታተሉ የምንጋብዘው ነው መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለጣው ዘለቀ ከቦስተን በጋራ በመሆን ነው። መልካም ጊዜ። ተነስተልን ገለጣው። ደህና እግዚአብሔር ይመስገን። እንደምን ዋልክ መሳይ? እንግዲህ ያው ተገናኝተናል። ዛሬም እንደተለመደው በተለያዩ ርዕሰ ጉዳዮች ያሉትን መረጃዎች እናካፍላለን። በአንዳንዶቹ ላይ ሰፋ አድርገን ትንታኔ የምንሰጥበት ይሆናል። ገለጣው ቀደም ሲል የጠቀስኳቸው ርዕሰ ጉዳዮች አሉ። ከዚህ በተጨማሪ የዓለም አቀፉ ማህበረሰብ በኢትዮጵያ አንጻር ያለው ቁመና ምን ይመስላል የሚለውን አንዳንድ መረጃዎች እየደረሱ ነው። መረጃዎቹ በጣም አሳሳቢ ናቸው። በተለይ በአዲስ አበባ የሚንቀሳቀሱ የተለያዩ የግብረ ሰናይ ተቋማት በአማራ ክልል በተለያዩ አካባቢዎች ያለውን ወቅታዊ ሁኔታ በተመለከተ የያዙት አቋም እጅግ አሳሳቢ ነው። በተለይ በአማራ ክልል አንጻር የሚያሳዩት ወገንተኛ የሆነ አቋምና አካሄድ ብዙዎችን ቅር የሚያሰኝ እንደሆነ ነው የተረዳነው። በአማራ ክልል ያለውን የአጠቃላይ የሰብአዊ መብት ጥሰት በአገዛዙ እየተፈጸመ ያለውን ከዘር ማጥፋት ጋር የሚቆጠር እርምጃና ጭፍጨፋ እንደዚሁ እንዳላየ ሆነው የሚያልፉበት ሁኔታ በተለያዩ አካባቢዎች የሚረዱ ሰዎች ቁጥራቸው እየጨመሩ ይገኛሉ። ነገር ግን እስካሁን ዓለም አቀፉ ማህበረሰብ ይህንን ጉዳይ ችላ ያለበት ሁኔታ በሰፊው የተነሳ ይገኛል። ለምን በዛ ቀጠና በዛ አካባቢ በዓለም አቀፉ ማህበረሰብ ዘንድ ችላ እንደተባለ
ያሳሰባቸው ወገኖች ናቸው ከውስጥ መረጃውን የላኩልን ሆን ተብሎ በተለይም በአማራ ክልል ላይ ያለውን ሁኔታ ወደ ጎን ያደረጉበት በሌላ አካባቢ ሲሆን ግን ለምሳሌ ትግራይን የጠቀሱት በትግራይ ሲሆን ግን አስቸኳይና በአፋጣኝ እርምጃ የሚወስዱበት በቶሎ የሚደርሱበት ሁኔታ ነው ያለው። ሌላው ያነሱት ዓለም አቀፉ ማህበረሰብ ወልቃይትንና ራያን በተመለከተም እንደዚሁ አንድ እየገፋው ያለ አጀንዳ እንዳለ ነው የሰማነው። የፕሪቶሪያን ስምምነት መነሻ አድርገው ሁለቱ አካባቢዎች ራያና ወልቃይት ራሳቸውን ችለው ክልል እንዲሆኑ የመፍትሄ ሐሳብ እያቀረቡ እንዳለና ይህንንም ሐሳብ ወደፊት እየገፉበት እንደሆነ ነው የሰማነው። ገለታ ውስጥ ከዚህ ሐሳብ እንጀምር። ዓለም አቀፉ ማህበረሰብ ዝምታው በጣም አስደንጋጭ ነው። በተለይ በአማራ ክልል እየተፈጸመ ያለውን ጭፍጨፋ በተመለከተ የውግዘት መልእክት ሲያወጣ አናይም። አንዳንድ ሚዲያዎች በተወሰነ መልኩ ሽፋን ለመስጠት ሞክረዋል። ግን በትግራይ ሲካሄድ እንደነበረው አይነት የዓለም አቀፉ ማህበረሰብ የነቃ ተሳትፎ አሁን ላይ ያየን አይደለም። ገለታው በጣም አመርቂ አይደለም የሚለውን ሁላችንም የምንቀበለው ነው። በቅርቡ 44 ሀገር መግለጫ ወጣ። በቀደም እንደውም ተነጋገርንበት መሳይ እና ይሄ ትልቅ ተጽዕኖ ነው። ዝም ብሏል ማለት ለኔ ትንሽ ያስቸግረኛል። ግን የሚገባውን ያህል አልሆነም። አንድ ሁለት ምክንያቶች ያሉ ይመስለኛል። አንደኛው ምናልባት እኛ 44ቱ ሀገራት ያወጡት ያሳስቦናል መግለጫም በዋናነት ከትግራይ ጋር የተያያዘ ነው። አማራንና ኦሮሚያ ክልልን እንዲሁ እንደ መናጆ አስገቡትና አሳስቦናል ላሉ እንጂ በዋናነት ትኩረቱ የፕሪቶሪያው ስምምነት ተግባራዊ አልሆነም የሚል ዓላማ ከላይ እስከታች መነሻ መድረሻውም እዛ ላይ ያተኮረ ነው። ከችግሩ ስፋት አሁን ካለው መጠነ ሰፊ አማራ ክልል ላይ ካለው ምንድነው የአገዛዙ ጥቃትና የድርቁ ሁኔታ አንጻር ሲታይ ግን እንደውም የመጀመሪያ ለብቻው ትኩረት ተሰጥቶት አቋም መያዝ የነበረበት እንደሆነም ባለፈውም ተነጋግረናል። አሁንም ከዛ የተለየ አይደለም። አዎ እኔ አርኪ ነው ማለቴ ሳይሆን ዓለሙም ሪስፖንድ እያደረገ ነው። ነገር ግን እንዳልከው በተለይ በዚህ በኦሮሚያ ክልል በአማራ ክልል ከፍተኛ ሰብአዊ መብት ጥሰት እያለ ያን ያህል ድምፅ አይሰማም የሚለው ነገር ግልጽ ነው። ለረጅም ጊዜ የምንከታተለው ነገር ነው። ለምሳሌ ተከታታይ የድሮን ጥቃቶች በሲቪሊያንስ ላይ ሲመጡ ምንም እኔ መግለጫ አትሰማም። አልፎ አልፎ አንዳንድ ዓለም አቀፍ ዜናዎች ሲዘግቡት ታያለህ እንጂ ተው የሚባል ነገር የኢትዮጵያ መንግስት ላይ ጫና ሲፈጥሩ አታይም። እና ሁለት ነገር ያለ ይመስለኛል መሰለኝ። አንደኛው ነገር የኢንተርናሽናል ኮሚኒቲውን በመግፋት ረገድ የኛ ሚና በተለይ የዲፕሎማሲ ስራ የምንሰራ ሰዎች ትግል ላይ ያሉ ወገኖች ሰልፍ ሰፊሽንት መሆናቸው ጥሩ ነው። አንፋኖ ሰልፍ ሰፊሽንት ሆኖ ትግሉ ላይ ማተኮሩ ጥሩ ነው። ግን የዲፕሎማሲ ክፍል ደግሞ በጣም አስፈላጊ ነው። እንግዲህ በዚህ ዓለም ላይ በየጊዜው ያሉትን ችግሮች የሚያሳውቅ ለኢንተርናሽናል ኮሚኒቲው ደብዳቤ የሚጽፍ አማራ ክልል ለምሳሌ ያለው የትምህርት ጉዳይ 60% ተማሪ አይሄድም ማለት እኮ ዩኔስኮ መግለጫ የሚያስወጣ እኮ። ዩኔስኮ እንግዲህ እንደምታውቀው ኢትዮጵያ አንድ ፈራሚ ሀገር ናት አይደለም? በዩናይትድ ኔሽንስ ውስጥ ግማሽ ህዝቧ ትምህርት ቤት የማይሄድባት ከሆነች ብር እኮ ይቀበላል የኢትዮጵያ መንግስት ከዩኔስኮ ያገኛል። በትምህርት በምናምን እርዳታ ያገኛል። ብዙ የፈረመቻቸው ኢንተርናሽናል ኮንቬንሽንስ አሉና ይሄ ሂውጅ እኮ ጉዳይ እኮ የሰብአዊ መብት ጉዳይ ሲነሳ የመማር መብት ይነሳልና ማአት ኪሳራዎች አሁን ያሉ ሰብአዊ መብት ኪሳራዎች ኦሮሚያ ክልል ወይን ዊጎቱ ዚያ ኦሮሚያ ክልል ውስጥ ያለ ኪሳራ ልክ የለውም። እና እነሱ አሁን ፎከስ ያደረጉት በተለይ ይሄ ፖስት ዋሩ የፕሪቶሪያው ስምምነት ያ በጣም ዓለምንም ሾክ ያደረገ ዜናም ስለሆነ ፎከሳቸው እንዳልከው እዛ ላይ ብቻ ሆኗል። ስለዚህ ሁለት ነገር፣ አንደኛው የኛን ውጭ ሀገር ያለነው ሰዎች ዝምታ የሚያሳይ ይመስለኛል። እንደምታውቀው ኢንተርናሽናል ኮሚኒቲው መቆስቆስ ይጠይቃል። ደብዳቤዎች ያስፈልጉታል፣ ማንቂያዎች ያስፈልጉታል እና ኢንተርናሽናል ኒውስ እንዲዘግቡት ማድረግ ያስፈልጋል። እና በዚህ ረገድ አንዱ ነው። ሁለተኛው ዓለም በጣም እንትን ሆኗል፣ ተወጣጥሯል። መሳያ እንደምታውቀው አሁን የሱዳን ጦርነት አለ፣ የዩክሬን ጦርነት አለ፣ የጋዛው ጉዳይ አለ። እንደምታውቀው ብዙ ሀገሮች ኪሳራ ቢሰራው የሆነችበት ዓለም ነው ባለፈው 2-3 ዓመታት በተለይና ይሄም ራሱን ደግሞ አቴንሽን እንዳናገኝም ደግሞ አንድ ሌላ ችግር ፈጥሮብናልና ኢትዮጵያውያን አሁን ማድረግ ያለብን ምንድነው? በአንድ በኩል የራሳችንን ትግል እያጠናከርን፣ በሌላ በኩል ግን የዓለም አቀፍ ኮሚኒቲው በተለይ አማራ ክልል ውስጥ ያለ በጣም ግዙፍ የሆነ ሰብአዊ መብት ኪሳራ፣ ረሃብ ባለፈው አሁን የቡግና ላይ የተባለው እንትን ወሎ ላይ ምንድነው የደረሰው? ዓለም አቀፍ ኮሚኒቲው ደረሰው ወይ የሚለውንም ነገር
እየተከታተልን መታገል ያለብን ይመስለኛል መሳይና የማሳወቅ ስራ በጣም ኢምፖርታንት ነው። ገለታውን በቅንነት የሰጠው ሆኖ በእርግጠኝነት መረጃውን ያደረሱንና ከውስጥ በተለይ ኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ ኤጀንሲዎች አሉ በተለያዩ ሀገራት እንደዚሁም በአህጉር አቀፍ ደረጃ የሚጠሩ የአውሮፓም የአፍሪካም እንደዚሁ ተቋማት አሉ ይንቀሳቀሳሉ ከአብይ አህመድ አገዛዝ ባልተናነሰ ሁኔታ ስለ ኢትዮጵያ መረጃውን ያገኛሉ እንደውም የሰለላ ስራ የሚሰሩት ነው የሚበልጠው በአማራ ክልል የበርካታ ኤጀንሲዎች የበርካታ የውጭ ተቋማት ወኪሎች ይርመሰመሳሉ ምን እንደሚሰሩ አይታወቅም እርዳታ በማቀበል ረገድ ምንም የሰሩት ነገር የለም እስካሁን የሁሉ የጥይትና የድሮን ዝናብ በአማራ ህዝብ ላይ ሲዘንብ መረጃው ይኖራቸው ማለት አይቻልም አላቸው በቅርበት ያቁታል መረጃውን ያደረሱን ወገኖች እንደሚገልጹት ከሆነ የተለየ አቋምም ይዘዋል በተለይም እዛ አካባቢ ከሚንቀሳቀሱት የታጠቁ ኃይሎች አንፃር እነዚህ ተቋማት የያዙት አቋም አድሏዊነት ያለው ለመንግስት ያደላ መንግስትን ፈልገው ነው ለማለት አይደለም ነገር ግን ካለው ሁኔታ አንፃር የነሱ አካሄድ ሙሉ በሙሉ ገለልተኝነት የማይታይበት አድሏዊነት ያለበት መሆኑንም ከውስጥ መረጃውን የላኩልን ሰዎች ገልጸውልናል ስለዚህ ፋኖችም ሆኑ ሌሎች በዚህ በአማራ ትግል ላይም ሆነ በኢትዮጵያ ውስጥ ባለው የሰብአዊ መብት ጥሰት ላይ የሚሰሩ አካላት እነዚህን ዓለም አቀፍ ተቋማት ከወዲሁ እንደው ማሳሰቢያ ቢሰጧቸው ገለልተኛ ሆኑ ያለውን ነገር እየተከታተላችሁ መንግስት ላይ ጫና ፍጠሩ የሚለው ግፊት ከኛ ከኢትዮጵያን መምጣት እንዳለበት ያ እንደተጠበቀ ሆኖ ግን አሁንም ተጨማሪ ሆኑ ፋኖም ጭምር በፋኖ ደረጃ ይሄንን ግፊት ማድረግ ይጠበቅበታል አንዳንድ ምክንያቶችን እያቀረቡ ነው ለምሳሌ ቡግና አካባቢ ለምንድን ነው እርዳታ ማትሰጡት ሲባል ወደዛ አካባቢ ያለው ሁኔታ የሰላም ሁኔታ አስተማማኝ ስላልሆነ ነው የሚል ነገር ይሰማል ያ አይደለም በትግራይም በዛ ቀውጢ ሰዓት ውስጥ መንግስት እንደውም እየከለከላቸው እነሱ ካልገባን ሲሉ የነበረበት ሁኔታ እናስታውሳለን ያንንም ጥያቄ አቅርበው የሰላም ዋስትና የጸጥታ ዋስትና ቢጠይቁ እና ቢከለከሉ አንድ ነገር ነው ምንም ነገር በሌለበት ሆን ብለው ጉዳዩን ችላ ያሉበት ነገር እንዳለ ነው ከውስጥ መረጃውን የሰጡን ጉዳዩ ያሳሰባቸው ወገኖች ይገለጹልን ስለዚህ ፋኖ ከዚህ አንፃር መግለጫ አውጥቶ የዓለም አቀፉ ማህበረሰብን አቋም ግልጽ እንዲሆንለት ገለልተኝነቱን የተጠበቀ አድርጎ እንዲቀጥል መጠየቅ አለበት ሌሎች ተቋማትን በዚህ ዙሪያ ዓለም አቀፉ ማህበረሰብ በተለይ ኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ ድርጅቶች ላይ እንደዚሁ ማብራሪያ እንዲሰጥ ግፊት ማድረግ ያለባቸው ይመስለኛል ገለታው በዚሁ እንደው የፋኖና የኦሮሞ ነጻነት ሰራዊት ጉዳይ ላይ እንመለስ ምናልባት ቀደም ሲል ባነሳውት ሐሳብ ላይ የሚጨምረው ካለ እድሉን እሰጣለሁ የፋኖና የኦሮሞ ነጻነት ሰራዊት እንቅስቃሴ በዚህ ሰሞን በጣም ተጠናክሮ ነው ያለው በበርካታ አካባቢዎች እንግዲህ በቆዳ ሽፋን ካየው ሁለቱ ትልቅ ክልሎች ናቸው በተለይ በአማራ ክልል በሁሉም ቀጠና ማለት ይቻላል ባለፉት 5 ቀናት በርካታ ውጊያዎች ሲደረጉ ነው የሰነበቱት አገዛዙ አዲስ ጦር አስገብቷል ክረምቱ ከመግባቱ በፊት ጦርነቱን ማብቃት አለብን እስካሁን የሰጧቸው ቀጠሮዎች ነበሩ አልተሳኩም አሁን ግን ይሄ ላንዴም ለመጨረሻም ጊዜ በኃይል ገብተን ጉዳዩን ማጠናቀቅ አለብን ብሎ ወስኗል ግን ያገኙት ያጸፋ ምላሽ ኪሳራ ብቻ ሆኗል በአማራ ክልል በበርካታ አካባቢዎች ናቸው ውጊያዎች አሁንም እየተካሄዱ የሚገኙት አሁንም እዚህ ቁጭ ብለን በውስጥ መረጃ እየተላከልን ያለው በተለይ በጎጃም አካባቢ በበርካታ ቀጠናዎች ውጊያዎች እየተደረጉ መሆናቸውን የሚገልጹ ሪፖርቶች እየመጡ ናቸው ያሉት በኦሮሚያ ክልልም እንደዚሁ በሰሜን ሸዋ ዞን ያያ ጉለሌ ወረዳ ከትላንት በስቲያ 31 የጸረ ሽምቅ የመንግስት ኃይሎች ናቸው በደፈጣ ጥቃት የተገደሉት 6 አመራሮቻቸውን ጨምሮ በምዕራብ አርሲ በምስራቅ ወለጋ በተለያዩ የኦሮሚያ አካባቢዎች እንደዚሁ ውጊያዎች መቀጠላቸውን ሰምተናል እንዴት አየው ገለታው አሁን እየተባባሰን የመጣው በዚህ ላይ አብይ አህመድ ጥይት እያመረትኩ ነው እያለ ነው ጥይት እሱ ነገር ያስገርማል እኮ በጣም ጥይት እያመረትኩ ነው ቢለው ነገር እስቲ እንመጣበታለን የዚህ መጀመሪያ መሳይ ኢንተርናሽናል ኮሚኒቲው ላይ ትንሽ ጨምረው ካለ ያልከኝ ትንሽ መጨመር የፈለኩት ምንድነው አይ ቲንክ መለየት ያለብን ይመስለኛል ኢንተርናሽናል ኮሚኒቲ ሲባል በጣም ሰፊ ነገር ነው እንግዲህ የአፍሪካ ዩኒየን አለ እንደ ሀገር የሀገሮች አሉ አሜሪካ አለች ካናዳ አለች አውስትራሊያ ብዙ ሀገሮች አሉ እንደ ተቋም ደግሞ ሰብአዊ መብት ተቋማት አሉ ብዙ ናቸው ድርጅቶችና እነዚህ የሚታገሉ ኃይሎች እነዚህን የመለየት ስራ መስራት ያለባቸው ይመስለኛል መለየት ሁሉን በአንድ ላይ ሳይሆን ኢንተርናሽናል ኮሚኒቲው መለየት ያስፈልጋል እና ለእያንዳንዱ የሚገባውን ደብዳቤ መጻፍ የሚገባውን ኮሙኒኬሽን መፍጠር USAID ለምሳሌ USAID ተቋርጧል በአጠቃላይ
በዓለም ነው የተቋረጠው። አሁን እሱ አንድ ላይ የመጣ ነው እንግዲህ። ግን ሌሎች እንትኖች ድርጅቶች ለምሳሌ ዩናይትድ ኔሽንስ ምንድነው እየሰራ ያለው ኢትዮጵያ ውስጥ? ዩኤንኤችሲአር ምንድነው ማድረግ ያለበት? ኃላፊነት የተሰጠው አለ፣ ያንን አድርጓል አላደረገም የሚለውና ስፔሲፊክ የሆኑ ትግሎች ኮንታክት ያስፈልጋሉና ፋኖ ኦላም ሌሎች ድርጅቶችም በዚህ ላይ ራሱን የቻለ ዲፓርትመንት ፈጥረው መታገል ይኖርባቸዋል። ኮሙኒኬት ማድረግ ያስፈልጋል በጣም። ሌላው እንግዲህ የዚህ የተነሳው የዚህ የወታደራዊ እንቅስቃሴው እኛ እኮ በሱ ላይ እኮ ምንም የምንተቸው ነገር ጠፋ መሳይ። አሁን በፋኖ ላይ በኦላም እንቅስቃሴ ስንሰማ ወታደራዊ እንቅስቃሴዎቻቸው በጣም ጥሩ ናቸው እኮ። በሁለት ነገር አሸናፊ ሆኗል። ኦሮሚያም ክልል ስናይ፣ አማራም ክልል ስናይ በወታደራዊ የበላይነት እና በፖለቲካ የበላይነት። የፖለቲካ የበላይነት ማለት እንግዲህ በህዝብ ዘንድ ተቀባይነት ቅቡልነት ማግኘት ማለት ነው። አሁን አማራ ክልል ውስጥ የአማራው ብአዴን ወይም ደግሞ ያረጋ ከበደ አስተዳደርና ፋኖ በአንድ አማራ ገበሬ ልብ ውስጥ መቼም ሚዛናቸውን ተመልከት፣ በጣም የተራራቀ ነው። ብዙ ሰዎች ጋር እንደዚህ ብለህ እንደው ኢንፎርማሊ ስታወራ እኮ ከባድ ልዩነት ነው ያለው። ያኛውን እንደ ሌላ ፍጡር ነው ያዩት ያሉት እና ይሄን ያህል የፖለቲካ አሸናፊነት አለው ማለት ነው። የቀረው ምንድነው ነው አሁን አሳሳቢው ነገር መሳይ ነው። ወታደራዊ ድሎቹ ብቻቸውን ሌላውን ነገር እንዳይሸፍንብን እኮ ነው ይሄንን የምናነሳው። ሌላውን ስራ እየሸፈነብን እንዳይሄድ። ይሄ ሚሊተሪ ቪክትሪ አንዳንድ ጊዜ ያሳውራል፣ በቃ ያስጨፍራል፣ ክበብ ሰርቶ ያስደንሳል። ሌሎች ግን ኢምፖርታንት የሆኑ ዘመን ተሻጋሪ ስርዓት ተከላ ጉዳዮች ላይ ይጋርዳል እና ይሄንን መገንዘብ አለባቸው። እኔ እንደውም የኢንተርናሽናል ኮሚኒኬሽንም የደከመው ከዚህ ከሚሊተሪ እንትኑ ጋር ይመስለኛል፣ ማሸነፉ ጋራ በየጊዜው ያሸንፋሉ። ስለዚህ የምን የውጭ ድጋፍ እንፈልጋለን የሚል አይነት ነገር የፈጠረባቸው ተጽዕኖ የፈጠረባቸው ይመስለኛል። አንዳንድ ሰው በጣም አቅም ሲያንሰው ነው ኢንተርናሽናል ኮሚኒቲው ላይ የሚንጠላጠለው እና ከዚህ አንፃር ፋኖም የዚህ ኦላም ሌሎች ታጋዮችም ኢትዮጵያ ውስጥ ያሉ ታጋዮች የቀረው አሁን ሚሊተሪ የወታደር ፖለቲካዊ አሸናፊነት ብቻ ሳይሆን የኢንስቲትዩሽን የተቋም አሸናፊነት ባለፈው መሳይ ያነሳ ነው ሊደርሺፕ ኮሌክቲቭ ሊደርሺፕ ይሄን ትግል ለመጨረስ ለማጠናቀቅ ብሎም ደግሞ ሽግግር ጊዜ ኢትዮጵያ ውስጥ ለመፍጠር ይሄ በጣም ወሳኝ ነገር ነውና ሁለቱ ገንዘብ ሊያረጉት የሚገባው ነገር ይሄ አይደለም ወይ መሳይ? እስቲ አንተም በጣም ጨምርበት። በሆነ እኮ በጣም አንዳንድ ጊዜ እኮ ይሄ ነው ግራ የገባኝ በኢትዮጵያ ሁኔታ። ትልቁ ነገር እኮ ይሄ እኮ ነው። ይሄንን አጥብቀው ስራ አስፈጻሚ ምናምን የሚባል አደረጃጀት አላቸው በየቦታው። አነስተኛም አደረጃጀት ቢኖር ሲመክር ተገናኝቶ ሲመክር እኮ ቁጥር አንድ አጀንዳ የሚባል ነገር አለ አይደለም? ስብሰባ ሲኖር ቁጥር አንድ አጀንዳ እኮ ይሄ ነው መሆን ያለበት። ትግሉ ጥሩ እየሄደ ነው፣ ግን ይሄኛውን እንዴት ዲዛይን እናርገው የሚለው ነገር በጣም ወሳኝ ነውና ሰውየው በብዙ ነገር አሁን በኋላ የምናነሳው ወደ ጎረቤት ሀገር ጋር ምናምን ሲል በመሃል ድርምስ የማለት እንትኑ ፕሮባቢሊቲ እየሰፋ ነው የመጣው። የመፍረስ ፌደራል መንግስት የመፍረስ እንትኑ ራሱንም ይበላ ነው ያለው በጣም እና ለመዘጋጀት ይሄ የሚያስፈልግ ይመስለኛል። ከዛ ባሻገር ግን ኦላ ለምሳሌ አዲስ አበባ ዙሪያ ያለው እንቅስቃሴ ምናምን ስታይ ምን ያህል ክፍቱን እንደሆነ እኮ ነው የሚያሳየው። እንግዲህ ክፍቱን በቃ እንግዲህ 80 ኪሎ ሜትር ከአዲስ አበባ የት ነው 80 ኪሎ ሜትር መንገድ ራሱ ማለት እኮ እዛው አዲስ አበባ ዙሪያ እኮ ማለት ነው። በዛ ተኩስ ያለው አዲስ አበባ ህዝብ እንደዚህ አይነት አካባቢ ውስጥ እንዳለ ማወቅ አለበት እና እዛው አንቢተኝነቱን መቀስቀስ ያለበት ይመስለኛል። አዎ ገለታው እንግዲህ በአማራና በኦሮሚያ ክልል ያለው የትጥቅ ትግል እንቅስቃሴ አድማሱን እያሰፋ መምጣቱን ነው ሰሞኑን የሚታዩት አጠቃላይ መረጃዎች የሚያመላክቱት። ይሄን መነሻ አድርጎ እንግዲህ ዓለም አቀፉ ማህበረሰብ ቀደም ሲል ያነሳነውን አጀንዳ ለመቋጨትም ያለው ገለልተኛ በሆነ መልኩ እንግዲህ አጀንዳ አላቸው ነው። እኛ በደረሰን መረጃ መሰረት አጀንዳ አላቸው፣ የተለየ አጀንዳ። ያንን አጀንዳቸውን ትተው ገለልተኛ ሚናቸውን እንዲጫወቱ መደረግ አለበት የሚል ነው። የፋኖና የኦላ እንደዚሁም የሌሎች ኃይሎች ትብብርም በአሁኑ ሰዓት መምጣት አለበት የሚለው የተለያዩ አካላት መልእክቶችም አሁን ተጠናክረው የቀጠሉበት ሁኔታ ነው ያለው። እነዚህ አካላት ከወዲሁ መነጋገር መጀመር አለባቸው የሚለው ሐሳብ ወደ ተግባር የሚለወጥበት ምዕራፍ ላይ ደረስን ይመስለናል። ምክንያቱም ሁሉም ወገኖች ለዚህ ሐሳብ ቀና ትብብር እያሳዩ ነው። ስለዚህ ምናልባትም እስካሁንም ተነጋግረው መነጋገርም ጀምረው ሊሆን ይችላል። ግን ሁሉም ፈቃደኛ ሆኖ መነጋገር የሚጀምርበት ሁኔታ እንዳለ ነው
እየሰማነው ይሄንን ነው። ዓለም አቀፉ ማህበረሰብ ማገዝ ያለበት ጠንካራ የሆነ ኃይል ቢመጣ መንግስትም የሚተካውን አንድም ለዓለም አቀፉ ማህበረሰብ ፈተና የሆነበት ይሄ ስርዓት ቢወገድ ማን ይረከባል የሚለው ነው። ይሄ ስርዓት እንዲቀጥል እንደማይፈልጉ በተደጋጋሚ ተገልጿል። ከአሜሪካ ጀምሮ አውሮፓውያንም የአብይ አህመድ አስተዳደር እንደው የሚተካው ቢያገኝ አንድ ቀን ባያድር ደስታቸው ነው። ነገር ግን ይሄ ኃይል ጠንካራ ኃይል የታለ ብለው ነው የሚጠይቁት። የኃይል መምጣት አለበት። በተለይ ፋኖ ከዚህ አንጻር ትልቅ እርምጃ መውሰድ አለበት። ወደ አንድነት መምጣት አለበት። ይሄ ምንም ለነገ የሚተው ስራ አይደለም። ዛሬው ነው። እስከ ዛሬም ያልመጡበት ሁኔታ ብዙ ዋጋ አስከፍሏል። ከዚህ በኋላ ስላለውም በስፋት መስራት ያለባቸው ይመስለናል። ገለታው ወደሚቀጥለው ርዕስ እንሂድ። የኢትዮጵያና የኤርትራ ጉዳይ የተለያዩ አካላት ስጋታቸውን እየገለጹ ነው። አንድ የኔዘርላንድ ቲንክ ታንክ ግሩፕ አለም የጥናትና የምርምር ማዕከል ወይም ተቋም በጉዳዩ ላይ አሳሳቢ ነው በሚል መግለጫ ወይም ደግሞ ሪፖርት አውጥቷል። በሪፖርቱም ሁለቱ ሀገራት ወደ ጦርነቱ ከገቡ ለአውሮፓ ጭምር የሚተርፍ ነው ጦሱ ሲል ስጋቱን የገለጸበት ሁኔታ ነው ያለው። እንደምንሰማውም ከሆነ በሁለቱም መንግስታት በኩል ዝግጅቶች አሉ። ጦራቸውን የማስጠጋት ጦር መሳሪያ የመግዛት በተለያየ መልኩ የሚገለጽ ወደ ጦርነት ሊያመራ የሚችሉ ምልክቶችን እያሳዩ ነው። ያ ጦርነት ይካሄድ ይሆን? የብዙዎቻችን ስጋት ነው። የብዙዎቻችን አጠቃላይ ጥሪም በዚህ መልኩ ኢትዮጵያም ሆነ ኤርትራ ወደ ጦርነት ገብተው ምንም የሚያተርፉት ነገር የለም የሚለው አቋማችን ዛሬም እንደተጠበቀ ሆኖ ግን በሁለቱ መንግስታት በኩል የሚደረገው እንቅስቃሴ ገፍቶ መሄዱን ነው የምናየው። እንዴት አየው ገለታው? እውነት ጦርነቱ የማይቀር ከሆነ በጣም ብዙ ትርምሶች ነው ምስራቅ አፍሪካ ላይ የምናየው። አዎ ትክክል መሳይ። በቅርቡ እንደዚህ እንደኛ እንደ ኢትዮጵያ ያለች ሀገር ሃንጋሪ የምትባል ሀገር ነበረችና ይህች ሀገር በአንደኛው የዓለም ጦርነት ጊዜ ያው ብዙ ሰው እንደሚያውቀው እንትናጣች ባህር በር እና ብዙ በባህር በር የምትታወቅ ሀገር ባህር አልባ ሆና ላንድ ሎክድ የምትባል ሀገር ሆና በቃ ረጅም ጊዜ ቆየችና አሁን ከጥቂት ሳምንታት በፊት ነው ተደራድራ ተመካክራ ለ60 ዓመት የሚሆን አንድ ኮሪደር አገኘች እና የውሃ ችግሯ ተፈታ ተብሎ በዓለም አቀፍ ዜናዎች ሁሉ ዘግበውታል። እንግዲህ የውሃ እንትን ያለባቸው ማለት ወደብ እንትን ፍላጎት ያላቸው ሀገሮች እንደዚህ በምክክር ነው የሚፈቱት። ኢትዮጵያ ውስጥ ያለው የአብይ አህመድ ሩጫ የአብይ አህመድ አንዴ ወደ ሶማሌላንድ አንድ ጊዜ ወደዚያ የሚያደርገው መሳይ በምንም አይነት የባህር በር ፍላጎት አይደለም፣ ወይም ደግሞ የወደብ ፍላጎት አንገብግቦት አይደለም። እሱ አይደለም። አሁን እንደዚህ አይነት ቁመና ላይ እንዳለ አይደለም። የውስጥ ችግሮቹን ለማስቀየስ አብይ አህመድ እየተጠቀሙበት ያለው በተቻለ መጠን ይሄ የፋኖን ትግል ለማዳከም የኦሮሚያ ትግል ያለ ትግል ለማዳከም የውስጥ ትግሮችን ለማዳከምና ፈርጥሞ ለመውጣት ብሔራዊነት የሚባለውን ስሜት ፈርጥሜ እንደገና እድሜ ያገኛለሁ የሚል ካልኩሌሽን ነው ኢትዮጵያን መሳት ያለብን። ይሄ ብሔራዊ ደህንነታችን ጥያቄ ነው መሆን ያለው። ኢትዮጵያ አሁን በዚህ ቁመናዋ ውስጥ የሁሉ ረሃብ ልመና የለመን ባንድ በኩል ረሃብ ኢትዮጵያ ውስጥ ገብቷል ይያል ውስጥ ለውስጥ ግጭት ትርምስ ውስጥ ገብተን እንደገና ጎረቤት ሀገር ሄደን ደግሞ እንደገና እንጋጫለን የሚል ሰው እንዲህ አይነት አስተሳሰብ ይዞ የሚነሳን ሰው መታገል ነው ያለብን። ይሄ ነው ብሔራዊ ደህንነትን መጠበቅ ማለት። የኢትዮጵያን ብሔራዊ ደህንነት መጠበቅ ማለት ቁመናዋን ያየ አስተሳሰብ ነው። ስለዚህ እኔ አብይ አህመድ ዋና ኢንቴንሽን የውስጥ ትግሎችን የማዳከም ነው። ደርግ ታስታውሱ እንደሆነ መሳይ ታስታውሱ እንደሆነ ያው ታሪካችን ነው እንደምታውቀው ያን ጊዜ የለህም የዚህ የምስራቁ ድል ብንኖርም ልጆች ነን ለማለት ነው። የምስራቁ እንትን ጊዜ እንደምታውቀው የውስጥ ጥያቄ ነበረበት ደርግ በጣም ግን ያ የምስራቁ ጦርነት ሲመጣ ሶማሌ ወረረች የሚል ነገር ሲመጣ በአጠቃላይ ህዝባዊ ንቅናቄ ተፈጠረ። የደርግ ነገር ተረሳ፣ ሽግግሩ ምናምን የሚባል ነገር ተረሳና በደርግ ላይ የሚነሳ ሰው በዛ ጊዜ የነበረ በጣም አገር የማይወድ ሰው ተብሎ ይደረግ ነበረ። ያን ጦርነት ደግሞ አሸንፎ መምጣቱ የምስራቁ ድል እያለ ረሃብ ሁሉ መሸፈኛ አደረገው ደርግ እንደምታውቀው የምስራቁ ድላችን ዝም ብሎ የምስራቁ ድላችን እና ያ ለተወሰነ ጊዜ እድሜ እንዲገዛ አንዱ አስተዋጽኦ ያደረገለት ነው። መቼም ያ ጉዳይ ግን በእርግጥ ሶማሊያ ገፍታ መጣ ድንበራችን እስከ ድሬዳዋ ድረስ ወደ ናዝሬት የተጠጋችበት ጊዜ ስለነበረ ኢትዮጵያውያን የወሰዱት እርምጃ ትክክል ነው።
የአብይ አህመድ እኮ አሁን ያለው እኮ ቅጥ እኮ ያጣ ነገር ነው መሳይበት። በሌላ በኩል ኢትዮጵያ ትፍረስ የሚል ህገ መንግስት እኮ የያዘ ሰው እኮ ነው። ምክክር አድርጎ የኢትዮጵያን አንድነት ማስከበር ያልቻለ ሰው እኮ ነው። የቤት ስራውን ሳይሰራ ዘሎ እኮ ጎረቤት ደግሞ ያውን ከኤርትራ ጋር ከእህት ወንድም ህዝብ ጋር ጋጫለሁ የሚል ነው። ስለዚህ ኢትዮጵያውያን ጠብቀን መከታተልና ያለብን አሁን ያሉት እንቅስቃሴዎች ሁላችን እንደምንከታተለው እየጋለ ነው የመጣው። እንግዲህ አንድ ሀገርን ወደ ጦርነት ሊያስገቡ የሚችሉ ነገሮች እየተቆሳቆሱ ነው ያሉት። ለምሳሌ አሁን የድንበር ነገር አንስተው ማያውቁትን አሁን ከቅርብ ጊዜ ወዲህ ባለስልጣናት የኤርትራ ሰራዊት አለ ኢትዮጵያ ክልል ውስጥ አለ ከዚህ ካልጀርስ ስምምነቱም ወደዛ አልፎ ማለት ነው አለ የሚለው ነገር እንግዲህ ይሄ ያንን እናስወጣለን በሚል ጦርነት እንጀምራለን የሚል እንትን ነው ማለት ነው፣ ቁስቆሳ ነው ማለት ነው። እና እንደ አሉ የፕሮክሲ ዋርም ሊሆን ይችላል በማድረግ ብቻ ወደ ጦርነት የሚያመሩ ነገሮች በጣም እየፈኩ ባሉበት ሰዓት ኢትዮጵያ ጠብቀን ጦርነት መከላከል ነው ያለብን። ጠብቀን ብሔራዊ ደህንነት እዚህ ላይ ምናልባት አብይ አህመድ ወደብ ብሎ ጦርነት ላይ ከፍት እንደሚችል ይታወቃል። ምክንያት እየፈለገ ነው። አንዱ ምክንያት አሁን የጠቀስከው የኤርትራ ወታደሮች ኢትዮጵያ ውስጥ አሉ የሚል ነው። እንግዲህ ይህንን በስምምነት ተነጋግረው ያኔ ተካሄዱ ጦርነቶች ጊዜ አብይ አህመድ ራሱ ፈቅዶ ባይፈቅድም በነበረው ትብብር የኤርትራ ጦር ትግራይ ውስጥ ገብቶ እንደነበረ ይታወቃል። አሁን ዓለም አቀፉ ማህበረሰብም አቋም ይዟል የኤርትራ ጦር ይውጣ የሚል። ስለዚህ አብይ አህመድ ከዓለም አቀፉ ማህበረሰብም ድጋፍ አገኛለሁ በዚህ በኩል በዚህ ምክንያት ጦሩን ከኢትዮጵያ ያስወጣ በሚል በዚህ ምክንያት ወደ አጠቃላይ ጦርነትና ግጭት ቢገባም የዓለም አቀፉን ማህበረሰብ ድጋፍ አገኛለሁ የሚል ስሌትም እንዳለው ነው የሚነገረው። በጎን ደግሞ የሱ በሙራን ስም የተሰበሰቡ በዙሪያ ያሉ ሰዎች ደግሞ አሰብ እንዴት የኢትዮጵያ ህጋዊና ታሪካዊ ባለቤት መሆኗን ለኢትዮጵያ የምትገባ መሆኗን የሚገልጹ ውይይቶችን፣ ገለጻዎችን፣ ማብራሪያዎችን መስጠት ጀምረዋል፣ መጻፍም ጀምረዋል ከወዲሁ። እነዚህ አይነት ነገሮች በኋላ ላይ ተከትሎ ለሚመጣውና የኢትዮጵያን ህዝብ ከጎኔ አሰልፌ ጦርነቱን አሸንፋለሁ የሚለው የአብይ አህመድን ስሌት ለማጀብ የመጡ የተለያዩ ሐሳቦች፣ መልእክቶች ከወዲሁ እየተሰሩ ነው ያሉት። ስለዚህ የኢትዮጵያ ህዝብ አቋም ምን ሊሆን ይችላል የሚለው በሁለት መልኩ የሚታይ ነው። አንዳንዱ ይሄ ጦርነት የኛ አይደለም ራሱ ይወጣው የሚል አቋም ላይ የደረሰ ማህበረሰብ ክፍል አለ። ከወዲሁ ደግሞ ግድ የለም ይሄ ጋራ ጉዳይ ነው፣ ኢትዮጵያ ወደብ ቢኖራት ሁላችንም ደስተኞች ነን፣ ለኢትዮጵያ ይጠቅማታል፣ የፖለቲካ ልዩነታችንን ከአብይ ጋር ያለንን ለጊዜ ወደ ጎን አድርገን ይህንን ጉዳይ አብረን ተሰልፈን ከዳር ማድረስ አለብን የሚል አቋም ላይ የደረሱ ከወዲሁ እዚህ በተለይ በምዕራቡ ዓለም ያሉ አንዳንድ የፖለቲካ ሰዎችም እንዲህ አይነት አስተያየት መስጠት ጀምረዋል ከወዲሁ አብይን ለማጀብ። ስለዚህ ሰሞኑን ያናገርኳቸው የወታደራዊ ጉዳዮች ባለሙያ ሻለቃ ማሙ ለማ ለሰራዊቱ ነው መልእክት ያስተላለፉት። ከምንም በላይ ሰራዊቱ እዚህ ነገር ላይ መግባት የለበትም፣ አቋም መያዝ አለበት። ከዚህ በኋላ በዚህ ጉዳይ ላይ ደሙን የሚያፈስ ህይወቱን የሚሰጥ ወታደር መኖር የለበትም ብለዋል ሻለቃ ማሙ ለማ። ስለዚህ ሰራዊቱም አቋም መያዝ አለበት፣ የኢትዮጵያ ህዝብም አቋም መያዝ ያለበት ጉዳይ ነው። የወደብ ጉዳይ በዲፕሎማሲ በተለያዩ ጥረቶች ኢትዮጵያ ልታገኝ የምትችልበት እድል ሰፊ ነው። እሱም መጠቀም ሲገባ በኃይልና በእንዲያነ መልኩ ደም ተቃብቶ የሚገኝ ወደብ ለኢትዮጵያ ወደፊትም አጠቃላይ ለብሔራዊ ደህንነቷም ስጋት ነው የሚሆንባት። እስቲ ገለታው በዚህ አንጻር ያለው ሁኔታስ እንዴት ታየዋለህ? እኔ እኮ መነሻው ራሱ እኮ ወደብ አይደለም ነው። አብይ አህመድ አሁን ዝም ብሎ ኤርትራ አሰብን ብሰጠው ትግሉ የውስጥ ትግሉ እኮ ቢቀጥል ይሄ ሰው እኮ ደግሞ ሶማሌላንድ ሌላ ውሃ ፈልጋለሁ ብሎ መነሳቱ አይቀርም። የሆነ ግጭት ይፈልጋል። በግጭቶች መካከል ነው የሚኖረው። ትራንዚሽናል ጀስቲስ ሽግግር ፍትህና ዴሞክራሲ የሚያፈርሱት ናቸው። ወደ እነሱ አይቀርብም። ዲስታንስ ይፈልጋል፣ ከነሱ መራቅ አለበት መሳይ ስለሚያፈርሱት። በግጭቶች መካከል ነው የሚቆየው። ኢትዮጵያውያን በግጭቶች መካከል ነው የሚቆየው። ይሄ መንግስት ብሔርን ከብሔር እያጋጨ ኢትዮጵያን ከጎረቤት እያጋጨ መኖር የሚፈልግ ሰው ነው። ያ ነው የሚያኖረኝ ብሎ የሚያስብ ነው። ለዛ ነው ፊሎሶፊ እንጂ ምንድነው የወደብን ጉዳይ አይደለም። ወደብስ ደግሞ ሄደን እንደዚህ ተዋግተን ነጥቀን አንጥተን አዲስ አበባ ቁጭ የምናደርገው ነገር አይደለም እኮ አይደለም። ወደብ እኮ በጣም ሰላም ይፈልጋል እኮ። እዛም ሀገር ከወሰድንበት ከምንጠቀምበት ሀገር ጎን እኮ ሰላም መፍጠር ያስፈልጋል እኮ። ዝም ብሎ ቃድርድርን በሮኬት የሚመታ ከሆነ ምን ዋጋ አለው? የሰው ሉዓላዊነት ወስደን ያው ወደብ
አሁን ያለው ነገር ተቀይሯል እንደዛ አይደለም ሃንጋሪ ያደረገችው ትልቅ ነገር አሁን ዛሬ ሳምንት አይደለም ይሄ የሆነው ተነጋግራ መፍታት ይችላልች ኢትዮጵያ የምትፈታበት ጊዜ አለ አሁን ዋናው ኢምፖርታንት ነገር እንደዚህ የታመመች ሀገር የመጀመሪያ አጀንዳዋ ምንድነው ነው ኢትዮጵያን መጠየቅ ያለብን ሁላችንም መጠየቅ ያለብን እንደ ኔሽን እንደ ሀገር የመጀመሪያ አጀንዳችን ምንድነው ብሔራዊ ምክክር አይደለም ወይ ሀገራዊ ምክክር አይደለም ወይ ኢንዲፔንደንት የሆነ ምክክር ታመን የለም ወይ ነው መጀመሪያ መሳይ አማራ ህዝብ ታሞ የለም ወይ ችግር ላይ አይደለም ወይ ያለው ኦሮሞ ችግር ላይ አይደለም ወይ ትግራይ ችግር ላይ አይደለም ወይ ያለችው ከባድ ችግር ላይ እንደዚህ ሆነን ታምሰን ውስጥ ጉዳያችንን ሳንፈታ ሌላ ነገር ጎረቤትን ምንመኝ ህዝቦች ነን ወይ የሚለው ነው ትልቁ የኢትዮጵያን ጥያቄ መሆን ያለበት ስቴፕ ባይ ስቴፕ መጀመሪያ ይሄንን እንፍታ ነው ትልቁ ነገር መሳይና ስለዚህ ወታደሩም ያልከው የኢትዮጵያ ህዝብን በአጠቃላይ ይሁን ኢሹአችን አይደለም አሁን የይደር አጀንዳችን ነው የሆነ ጊዜ ማውነት ነው ኢትዮጵያ ላንድ ሎክድ ሆና መኖር አትችልም የሚፈታ ጉዳይ ነው በዲፕሎማሲ በምን የሚፈታ ነው በተለይ ከኤርትራ ህዝብ ጋር እኮ እንደገና ሪቫይዝ የምናደርገው ማአት ነገር ነው ያለው ምን ወያይበት ቁጭ ብለን ምን መካከረበት ባለፈው ጊዜ እኮ ትንሽ እኮ አየር ተከፍቶ አልነበረም እንዴ የተወሰነች ነገር ሲከፈት ምንድነው ያሉት ከሁለቱም ከዚህም ሲባል የነበረው እኛ እኮ ሁለት ህዝብ አይደለም አንድ ህዝብ ነን እኮ እንደው እኮ የሆነ ነገር እኮ የተቀደደ ነበር እኮ ለሚቀጥሉ ድርድሮች የሆነ ነገር እየመጣ ነበር እኮ ያንን ሜንቴን ለማድረግ እንደማሳደግ እንደገና ዲፕሎማሲውን ገደል አስገብቶ በጦር የሆነ ነገር አደርጋለሁ የሚለው ነገር የኢትዮጵያን የሚጎዳ ነው አጠቃላይ ሪጅኑንም መሳያልከው ከሁሉም በላይ ግን የጅል ጦርነት በጣም ብዙ ኃይሎች ባለፈው እንዳነሳ ነው የዛ አካባቢ ኢንተረስት ሰፊ ስለሆነ ኢንተርናሽናል እንትኖች ይገቡበታል በዚህ ጦርነት ለኤርትራ ድሮን የሚያቀብል በጣም ብዙ ነው ስለወደዳት አይደለም እንድንገጭ ስለሚፈልጉ ለኢትዮጵያ ብዙ ነገር የሚያቀብል በለው የሚል ብዙ ነው ያለው ኃይለኛ ችግር ውስጥ ገብተን እንደ ጂል ህዝብ ፕሮክሲ ዋር ውስጥ ገብተን ነው ምናልቀው ኢትዮጵያውያን አልቃሉ ኤርትራውያን አልቃሉ በዚህ ጦርነት for nothing ዛንት ላይ እንደሆነ ማለት ነው ምንድነው ባድማ እንደሆነ for nothing ስለዚህ ስሌት ይሄንን የኤርትራ ወገኖቻችንም ማስላት አለባቸው ነው ማለት አለባቸው እዛ ያሉም ኢትዮጵያውያንም ይሄንን ማለት ነው ያለብን መሳይ ገለታው አንዳንድ ሪፖርቶችንም ያያየን ነው ምናልባት አብይ አህመድ የወደቡን ጉዳይ ከኤርትራ ያው ከፕሪቶሪያው ስምምነት በኋላ ሁለቱ ሀገራት ሁለቱ ግለሰቦች ምንበላቸው የነበራቸው ቅርርብ በአንድ ጊዜ ሌላ መልክ ያዘበት ሁኔታ ነው የተፈጠረው አብይ አህመድ በተደጋጋሚ ሙከራ አድርጓል የኤርትራን መንግስት ለማነጋገር ከፕሬዝዳንት ኢሳያስ አፈወርቂ ጋር ንግግር ለመጀመር በተለያዩ ሀገራት በሶስተኛ ወገን ብዙ ሙከራ አድርጓል ከኤርትራ በኩል ፍቃደኝነቱ አልተገኘም ተከደናል ነው በተለይ በጦርነቱ ጊዜ አብይ አህመድ ሳይነግራቸው ከትግራይ ወጣበት ሁኔታ ሁሉ ጊዜ በቁጭት የሚያነሱት ነው ተመካክሮ አይደለም ያደረጉት ድንገት ነው ከትግራይ የወጣውና የዛን ጊዜ በኤርትራ በኩል ከፍተኛ መስዋዕትነት ተከፍሎ ነበር ነው እንግዲህ በእነሱ በኩልም የምንሰማው ክህደት አለ ወደ ፕሪቶሪያም ሲሄድ ክህደት ነው ስለዚህ ከዚህ ከክህደት ጋር ያላቸውን ግልጽ የሆነ አቋም በማሳየት ከአብይ ጋር አንነጋገርም የሚል ነው በተደጋጋሚ ምላሽ የሚሰጡት ስለዚህ የኢሳያስን መንግስት እጅ ጠምዝዞ ወደ ድርድሩ ይሄን ጉዳይ ለመፍታት አይደለም በዋናነት አሁን በኔዘርላንዱ የቲንክ ታንክ መግለጫ ላይ እንዳየውት ስለ ወደብ ስለ ባህር በር ጉዳይም ሁለቱ ሀገራት መነጋገር አለባቸው ይላል ስለዚህ አብይ አህመድ በዚህ በጦርነት ጫና ፈጥሮ ዓለም አቀፉ ማህበረሰብ ጣልቃ ገብቶ ኤርትራን ጎትቶ ወደ ጠረጴዛው ለማምጣት አብይ አህመድ ይሄንን የጦርነት አጀንዳውን እንደ አንድ አይነተኛ መሳሪያ እየተጠቀመው ነው ኤርትራ ግፊት እንዲደረግባት ከዛ ጠረጴዛ ላይ ቁጭ ትላለች የዚህ የወደብ ጉዳይ ይነሳል የባህር በር ጉዳይ የሚል ነው አብይ አህመድ ዘንድ ያለው ስሌት በቃ ይሄንን አስቧል በጦርነት ጫና ኢሳያስን ወደ ጠረጴዛ መጣለው ነው እንደው መሳይ የዚህ ባለፈው እንደነገርኩ በኤጁኬሽን ውስጥ በማስተማር ውስጥ አስተማሪዎቻችን የሚነግሩን አንድ ነገር ነበር ማስተማር አንዱ ዘዴ የሚባለው ሬፒቴሽን ይባላል መድገም ደገም ካረከው ሰው ይገባዋል በቃ ተፈጥሮ ነው አንዳንዱ ዝም ብሎ የመጀመሪያዋን ይዞ ይሄዳል እነዚህ ብራይት የሆኑት ማለት ነው ደግሞ ከደጋገምክ ደግሞ ጥሩ የሚረዱ አሉና የተደጋገሙ ነገሮችን ማየት አለ ይሄ መንግስት ካልኩሌሽኑን በተለይ በውሃ በወደብ አካባቢ ያለው ካልኩሌሽን ስትራቴጂዎቹን እስቲ ለምሳሌ ሶማሌላንድ ላይ የሄደበትን መንገድ ተመልከት የሀገሪቱ የደህንነት ዋና ሰው
ሬድዋን ሁሴን ምንድነው ያለው ነበር ታስታውስ እንደሆነ እኮ እንዴት ነው ዓለም እንፈጽመው እኛ ደብዳቤ እንሰጣለናል ጽፈን አገር ነሽ የሚል ደብዳቤ እንጽፍና እኛ ወደቡን ሳንቀበል ይሄን ደብዳቤ አንሰጥማል ወደቡን እንቀበልና እንሰጣለናል ምንድነው ምን መዝነው ከዚህ ሰው ታዲያ መሳይ አሁን ይሄን ዝም ብለን ስናይ እንደነግጣለን እኮ ያስደነግጣል እኮ መሳይ ኢትዮጵያን የሚመሩ ሰዎች የደህንነት ማለት ነው የሀገሪቱ ሴኩሪቲ እንደዚህ ነው የሚያስቡት እነዚህ የሚያስቡ ሰዎች አሁን አሰብን እንግዲህ ለማግኘት ጠረጴዛ ዙሪያ ማስመጥተን እንደዚህ አድርገን ጦርነት ቆስቁሰን ነው ነገር ሲያመጡ እግዚኦ እኮ ነው ካልኩሌሽኑ ይሄ አይደለም በጣም የላቀ ነገር ያስፈልገዋል በጣም የላቀ ዲፕሎማሲ የሚያስፈልገው ነገር ነው የባህር በር ጉዳይ መሳይ በጣም ብዙ ኢንተረስቶች ነው ያሉት እንደምናውቀው እጅ ባዓት ነው ያለው ጅቡቲ ሁሉ ሀገር የሰፈረው እኮ ያ ቦታ በጣም ስትራቴጂክ ስለሆነ ነው በሚሊቴሪም በንግድም ስለዚህ ኢትዮጵያ እንደገና ወደዛ የምትገናኘው በከፍተኛ ዲፕሎማሲ ነው በተለይ ኢንተርናሽናል ኮሚኒቲውን በማሳመን ኢንተርናሽናል ኮሚኒቲው እንዴት ነው ሀገሪቱን የምታሳምነው ኢትዮጵያ የምታሳምነው በተለይ የሴኩሪቲው የተጠናከረ ሚሊቴሪዋ የተጠናከረ በአካባቢው ተደማጭነት ሲኖራት ኢንፍሉዌንስ ሲኖራት የረጋ ሀገረ መንግስት ሲኖራት ይውሃ ብትጠጋ ሴኩሪቲውን የዛኔ ውሃው ደህንነት ለማስጠበቅ አቅም አላት የምትባል ሀገር መሆን አለበት ያን ጊዜ ኢንተርናሽናል ኮሚኒቲው ይላላል ኢትዮጵያም ትጠጋለች ወደዛ አሁን ያለ ሩጫ እንደዚህ ሁሉ ጦርነት ባለበት ሀገር ማንም ይደግፈው ኢትዮጵያ የደም ባህረ ሰላጤ ላይ ሄዳ ወታደር እንድታረግ 50 እንትን ይዛ ምንድነው 50 የባህር ኃይል ይዛ አይመዝንም ኢንተርናሽናል ኮሚኒቲው በደም ያንን እነዛን በራሪዎች በጀልባ በምን እየተሯሯጡ የሚሄዱ ሁሉ ተቆጣጥራ በ50 ወታደር አስብ ሌላው ዓለም ስለዚህ እንዲህ አይነት ከበድ ያሉ ነገሮችን ይሄ አሁን ያለ ብሔራዊ ደህንነት ሬድዋን ሁሴን አብይ አህመድ ይሄን ኢሹ ተሸክመው ያስፈጽሙታል ብለን ካሰብን ተሳስተናል ትናንሽ ችግሮችን ነው የሚፈቱ አይደሉምና ፓተርኑን ማየት ያለብን ይመስለኛል የኤርትራ ጉዳይ እዚህ ፕሪቶሪያው ላይ ያነሳው አንድ ኢምፖርታንት ነገር አለ መሳይ ኤርትራ ጉዳይ የፕሪቶሪያው ስምምነት በጣም አንካሳ ነበረ ኤርትራ በዛ ጦርነቱ ስንተሳተፍ ሆኖ ስምምነቱ ላይ ግን ግንጥል ብለው ሁለቱ ብቻቸውን ሆነ ነገር አደረጉ አሁን በትራንዚሽናል ጀስቲስ ቢመጣ የኤርትራ ጉዳይስ እንዴት ነው የሚሆነው ኤርትራ በዚህ ውስጥ እንዴት ነው አካል የምትሆነው እኮ ብሎ ማዕቀፍ ውስጥ መግባት አለባት ትክክል ኮን ኤርትራ ጥያቄ አሁን ይሄ ነገር ግንጥል ብሎ ከቆየ ትግራይ ልትነጋገር ነው ከኤርትራ ጋር ለብቻዋ ትግራይ አትችልም ማንዴት የላት ከጎረቤት ሀገር ጋር ብቻዋን ሄዳ በዚህ ጉዳይ ላይ እንደ አንድ ሉዓላዊ ሀገር ሄዳ ከኢትዮጵያ መንግስት ጋር እንደዚህ አይነት ስምምነት ፕሪቶሪያ ያላረጋለው ከኤርትራ ጋር ደግሞ እስቲ አንካራ ሊሄድና አንካራ ላይ ልስማማ ማለት እኮ አትችልም ይሄ ጉዳይ ዲል መደረግ የነበረበት በኢትዮጵያ መንግስት ነው ኢትዮጵያ መንግስት በጦርነት ላይ የተሳተፉትን ኃይሎች ሁሉ እንትና ካቶ መፍታት ሲገባው ይሄንን ደረጃ መዝለሉ ተንጠልጥሎ የኤርትራ ጉዳይ ተንጠልጥሎ እንዲቆይ አድርጓልና አንድ የችግር መነሻም እንደሆነ የታወቀ ነውና አጠቃላይ ያያያዙ ብቻ የችግር አፈታቱ ጉዳይ በጣም ብዙ ችግሮች ነው ያሉበት እንደገና ያመረቀዘ ችግር የሚያመጣ ገለታው ካነሳቸው ነጥቦች በተለይ ይሄ የኤርትራ ጋር ጦርነት ለመግባት አብይ አህመድ እያደረገ ያለው ዝግጅትና ከፍተኛ የሆነ የፕሮፓጋንዳ ዘመቻ በዋናነት በአማራ ክልል የሚካሄደውን የሉና ጦርነት እንደው ትኩረት እንዳይሰጠው ብዙም እንዳልተጨነቀበት ከዛ ይልቅ በዚህ ጉዳይ ላይ ትኩረት ሰጥቶ ለአማራ ክልሉ አሁን ያደረጉት ያሉትም አንዳንድ እንቅስቃሴዎች አሉ በአጭር ጊዜ ውስጥ አጠናቀን ምናልባት ከፋኖን ጨርሰን ወደ ኤርትራ ጉዳይ ፊታችንን የምናዞረው የሚልም ይመስላል በሚቀጥሉት 2 ወራት ውስጥ አጠናቀን ክረምቱ ከመግባቱ በፊት የአማራን ጣጣ መጨረስ አለብን የሚልም አቋም አለ እንደዛ አይነት ግምት ወስደው ነው የገቡትና ቀደም ሲል እንደገለጽከው በፋኖ የሚደረገውን የሉና ተጋድሎ ለማሳነስና ለማኮሰስ ምንም እንዳልተፈጠረ ምንም እንዳላሳሰበው ሆኖ ለመቅረብ የሚያደርገው ጥረት ምናልባትም ትላንት ያነጋገርኩት አንድ የፋኖ አመራር አለ የጎጃም አማራ ክልል ላይ ጦሩን ካፈረስ ነው 4 ኪሎ ሄደን የምንዋጋው ኃይል አይኖርም ጦርነቱን አማራ ክልል እንጨርሰዋለን 4 ኪሎ ዝም ብሎ መሰስ ብሎ መሄድ ነው አማራ ክልል ላይ ጦርነቱ እንደሚያበቃ አንዳንድ ምልክቶች እየታዩ ነው ምክንያቱም ሰራዊቱ እየፈረሰ ነው ያለው አማራ ክልል
አብይ አህመድ የቴክኖሎጂ ጦርነት አረጋዋለሁ ከኤርትራ ጋር ያለውን እያለ ነው። ምናልባት እግረኛው በሰፊው ስላለቀበት በቴክኖሎጂ አረጋዋለሁ ነው ያለው። የቴክኖሎጂውን በተመለከተም ሻለቃ ማሞ ለማ የወታደራዊ ጉዳዮች ተንታኝ እንደዛ የሚባል ነገር የለም፣ በቴክኖሎጂ የምታደርገው ጦርነት ማንንም አሸናፊ አያደርግም። ስለዚህ በቴክኖሎጂ የሚያስበውም ነገር ብዙም ርቀት አብይን ሊወስደው አይችልም ነውና የፋኖን ጦርነት የፋኖ እያደረገ ያለውን ተጋድሎ ለማኮሰስና ለማሳነስ የኤርትራን አጀንዳ ይዞ መምጣቱም እንደ አንድ ምክንያት ሊጠቀስ እንደሚችል ነው በብዙዎች ዘንድ ስምምነት ያለው። ገለታ ውስጥ ወደ ትግራይ ጉዳይ እንግባ። ትግራይ ላይ ያለው ሁኔታ ምን ይመስላል? ብዙ እንቅስቃሴዎችን እያየን ነው። ወይዘሮ ፈትለወርቅ ገብረ እግዚአብሔር ለአንድ በውጭ ሀገር ለሚተላለፍ የዩቲዩብ ሚዲያ የሰጡት ቃለ መጠይቅ አለ። በጣም ረጅም ቃለ መጠይቅ ነው። ሙሉውን ሰምተዋል። የተወሰነም ለመከታተል ሞክሬያለሁ። እኔም አንዳንድ ጉዳዮችን አንስተዋል ወይዘሮ ፈትለወርቅ ወይም ሞንጆሪኖ። በትግራይ እንደዚሁ በመቀሌ ጌታቸው ረዳ መቀሌ ላይ ስብሰባ አድርጓል። ውጤቱ ምንድነው? ስለምን ጉዳይ ነው የሚለውም በዝርዝር እየመጣ አይደለም። ግን በአጠቃላይ በትግራይ ያለው ሁኔታ ምን ይመስላል? ዛሬና ትላንት ከዚህ ከሰራዊቱ ድጋፍ የሚያስፈልጋቸው በዚህ በታድሶ የሚቀነሱና ገንዘብ ተሰጥቷቸው ወደ የቤተሰቦቻቸው እንዲሄዱ የተዘጋጁ የትግራይ ተዋጊዎች ገንዘብ አልተሰጠንም በሚል ሰልፍ አድርገዋል። ሰልፍ ብቻ ሳይሆን የተወሰነ ግጭትም እንዳለ ነው የሰማ ነው። ስለዚህ የትግራይ ፖለቲካውንም መረጋጋት ሳይችል ቀውሱ እየተጠናከረ የመጣበት ሁኔታ ነው ያለውና እስቲ እንዴት ተከታተልከው? የሞንጆሪኖ ቃለ መጠይቅስ ምንድነው የሚያሳየው ወይም የሚያስተላልፈው ቁም ነገር? የትግራይ ጉዳይ እንዳነሳው መሳይ ትልቁ አሳሳቢ ነገር በእነዚህ በሁለቱ ኃይሎች በተለይ በአቶ ጌታቸው ረዳና በዶክተር ደብረጽዮን መካከል ያለው ግጭት አጀንዳ ስለሆነ የህዝብ ጉዳይ በቃ የለም፣ ምንም አይነሳም። ትግራይ ውስጥ አሁን ያለ ረሃብ፣ ትግራይ ውስጥ ያለ የትምህርት ጉዳይ፣ የውሃ ጉዳይ፣ አቅርቦት ጉዳይ፣ የሰብአዊ ጉዳይ ምንም አጀንዳ እንዳይሆን አደረገው። ትልቁ አሳሳቢ ነገር ያ ነው። ህዝቡን ነው ስለሆነ ማየት ያለበት። የህዝብ አጀንዳ እንዳይሆን መደረጉ ያ በጣም አሳሳቢው ነገር ነው። በሁለተኛ ደረጃ ወይዘሮ ፈትለወርቅ እንዳልከው ከዚህ ከአንዲት እህታችን ጋር ውይይት ሲያደርጉ አዳምጫቸዋለሁኝ። በደንብ ለመከታተል ሞከርኩና እንደው ለውጥ ለማየት ነው እኔ እንኳን ስከታተል የነበረው እና ለውጥ የተወሰነ ለውጥ መቼም ከብዙ ጊዜ በኋላ ያለ ፖለቲክስ ለውጥ ነው ብዙ ጊዜ እንደምታውቀውና እኛ አመራር የቆዩ ናቸው። በሴት ታጋይን በመሆናቸው መቼም የሚደነቅ እንትን አላቸው፣ ካሬጅ፣ ረጅም ጊዜ ስልጣን ላይ የቆዩ ሰው ናቸው። ባለቤታቸውም ተጽዕኖ ፈጣሪ የነበሩ ሰው ናቸው እንደምታውቀው እና ከዛ አንፃር ዝም ብዬ ሳዳምጥ ነበርና በኋላ ደነገጥኩ እንዳንድ ዜጋ መሳይ። የደነገጥኩት ምንድነው መጨረሻ ላይ ሲናገሩ ምንድነው አሉት? በዘር በሃይማኖት በዚህ በአካባቢ በወረዳ በምናም መከፋፈል የለም፣ አንድ መሆን አለብን አሉ። እኔ ይሄንን ሲሉ ለኢትዮጵያ መስሎኝ ደስ ብሎ ነበር። በኋላ ሲናገሩ ለትግራይ ነው ለካ ትግራይ ነው እንደዚህ የሚሉት። ምን ነው ይሄንን ለኢትዮጵያ ቢያረጉት መሳይ? በዘር በሃይማኖት በምን መከፋፈል በቃ የሚለውን ነገር ምን ነው ለኢትዮጵያ ቢያረጉት? ለምን ለትግራይ ብቻ? ትግራይ ውስጥ እውነት ነው አሁን አስቸግሯቸዋል። ትግራይ ውስጥ ያስቸገራቸው ይሄ የማንነት ጉዳይ ገብቶ ሃይማኖት እንደምታውቀው አሁን ትግራይ ውስጥ ተነስቶ የማይታወቅ የሃይማኖት ጥያቄ ተነስቷል። በዚህ በሂጃብ መልበስ አለመልበስ ፍርድ ቤት የደረሰ ከባድ የሞቀ ፖለቲካ ሆኗል። በማንነት የአካባቢ ማንነቶች ከምንም ጊዜ በላይ ፈርጥመው ወረዳ ድረስ ሳይቀር ደርሰው ቀበሌ ገብተዋል እና ያስቸግሯቸዋል። እና ዛሬ ትልቅ ጥያቄ ሆኖባቸው ይዘው ምን እያሉ ነው ጥሪያ ሲያስተላልፉ የነበሩት? በዘር በሃይማኖት በማንነት በወረዳ ማንነት በዞን ማንነት አንከፋፈል አንድ እንሁን አሉ። ይሄ ነበር የኢትዮጵያ ችግር ያ መሳይ። እነሱ እኮ እንደዚህ ሲከፋፈሉት ኢትዮጵያንስ ከፋፍለው ሲገዙ ይሄ ነበር ችግራችን። ምን ነው ስልጣን ላይ ፌደራል መንግስትን በያዙበት ጊዜ ይሄንን ባሉ ኢትዮጵያ ውስጥ በዘር በሃይማኖት በምን መከፋፈል አያስፈልግም አንድ ሁኑ ቢሉስ ሚል ነውና አሁን እየተማሩ እንደሆነ ብዬ ነበር። ግን ሲማሩ አታይም። ይሄ ክፍፍል እንዴት የብሔር ፖለቲካ ያመጣው እንደሆነ ሲናገሩ አልሰማሁም። እና ግን ዋናው የተማርኩት ነገር ምንድነው እኚህ ሴት ይሄ መተዳደሪያ ደንብ
ውል የሚባለው መቼም በቃል ነው የሸመደዱት ያውቁታል። ያንዳንዱ ስብሰባ ምን ሊመስል እንደሚችል ሊቀመንበር እንዴት እንደሚመረጥ ስብሰባ እንዴት እንደሚካሄድ ምንም የሸመደዱ ሰው ናቸው። ይሄ ብቻውን አያሻገርም። ግን እኔ ይሄ ቪዥን ግን የለም። አሁን ትግራይ እንዴት አድርገው እንደገና ሪኢንቨንት ማድረግ ላይ የለም። ከሁሉም በላይ የምታየው ቁስለት ነው። በጣም ቆስለዋል። በጣም ቂም ይዘዋል። እኛ ተከፍተናል ነው የሚሉት። የትግራይ ህዝብ ምክር አለን ነው የሚሉት። ራሱ እንዲወስንና ምን መክረው ነገር አለ ውስጣችን ወደፊትም በአደባባይ ልናወጣው እንችላለን። ምን መክረው ሰልፍ ዲተርሚኔሽን ማለት ነው። ይሄ እንዲገነጠል ኢትዮጵያን በዚህ ሂሳብ ውስጥ ያስገቡ በጣም የቆሰለ ነውና ይሄን የቆሰለ ኃይል የትግራይ ህዝብ ሊሰማው አይገባም። እንደዚህ አይነት ቂም የያዘ እንደዚህ አይነት ቁስለት ያለው ናሽናሊዝም ለትግራይ ህዝብም ለኢትዮጵያ የሚጠቅም አይደለም። ፖለቲክስ ወደ ሽረት እኮ ነው መሄድ ያለበት፣ ከቁስለት ወደ ሽረት ሪኮንሲሊዬሽን። እንደውም አሁን ፕሪቶሪያ ስምምነት ምናምን ካረክ በኋላ እኮ ፎርዋርድ ሉኪንግ ነው መሆን ያለበት እንጂ ወደ ኋላ እንደዚህ አይነት አባዜ ያለበት ፓርቲ ነው። በነገራችን ላይ ይሄ ምንድነው ሲነሳም የጥላቻ ዘፈን ሲዘፍን የነበረ ግጥም ገጥሞ በተለይ አማራን ጠልቶ አማራ ግጥም ገጥሞ ሲዘፍን የነበረ እኮ ፓርቲ መጥቶም ጥላቻን ሲዘፍን ከረመ። እያንዳንዱ ብሔር የጥላቻ ዘፈን እንዲዘፍን አደረገ። አሁን የኦሮሚያን ብሔራዊ መዝሙር አይታዋል። መቼም የትግራይን ልነግርህ አልችልም። ባለፈው አንስተናል። መሳይ ወደ አማርኛ አስተርጉመውልኝ ዱቄት እንሁን አጥንታችን ክስክስ ይበል በጅቦች ሁሉ ተከበናል ነው እያሉ የሚዘምሩ። ጅብ ከቦናል ዙሪያውን። እንደዚህ አይነት እኮ ብሔራዊ መዝሙር አድርገው የነበሩ ናቸውና ታጥሞ የሚጸዳ አይደለም ይሄ ፓርቲ። ግን ከሁሉ በላይ ነው ያሳሰበኝ ሴትዮ አንደበተ ርቱዕ ናቸው። ግን የትግራይ ህዝብ እንደዚህ አይነት የቆሰለ ናሽናሊዝም ያለው አስተዳደር እንደገና ሪቫይቭ አድርጎ ከሌላውም ጋር ሊያኗኑረው አይችልም። ትግራይንም ደግሞ ሽረት አምጥቶ ትራንዚሽናል ጀስቲስ አምጥቶ ዲሞክራሲ ሊያመጣለት አይችልም። ወጣቱ ይሄንን ነው መገንዘብ ያለው። ይሄ ፓርቲ አብቅቷል። ባለፈው ያልነው አብቅቷል እና አዳዲስ ለውጦች ካልመጡ ምንም አሳሳቢ ነገር ነው የሚሆን የሚመስልና በአጠቃላይ የወይዘሮ ፈትለወርቅን ንግግር ሳዳምጥ አብዛኛው ክስ ነው፣ ፌደራል መንግስቱ ላይ ክስ ነው። ተገፍተናል ነው የሚሉት። መገፋቱን ደግሞ ይፈልጉታል። ይሄ ከፌደራል አካባቢ መገፋቱን ይፈልጉታል። ይሄ ለሚፈልጉት ህዝበ ውሳኔ ማለት ህዝበ ውሳኔ እንዲኖር አድርገን ትግራይን እኮ እንገነጥላለን። የት ትሄዳለች? ማረፊያው የት ነው? ምንድነው ፍጻሜ የሚባል ነገር የለም። ችግር የለም። እነሱ የተወሰነ ጊዜ ወረዳ ፈጥረው አገርንን ብለው ከተጠያቂነት መዳን ብቻ እኮ አንድ ይሄ። ሁለተኛ ይሄን የሰሜኑን ጦርነት በተመለከተ ሲናገሩ ጄኖሳይዳል ዋር ነው ማለት ይሄ በትግራይ ላይ በማንነት ላይ የመጣ ጦርነት ነው ነው። ህወሓት አይጠየቅም መቼም። ህወሓት ምንም ለኔ ሁለቱ ናቸው። ህወሓት እንደውም ከፍተኛውን ድርሻ የሚይዝ እሱ ህወሓት እና አብይ አህመድ በፈጠሩት ግጭት ወደ ጦርነት የማያስገባ ነገር ይዘው ጦርነት ገብተው እነዛም እስከ ደብረሲና መተን ደብረሲና ድረስ የደረሱ ሰዎች ያን ጊዜ እንኳን ኢትዮጵያን ሄደን እንበትናለን ሲሉ የነበሩ ኃይሎች በፈጠሩት ችግር ነው ብዙ ህዝብ ያለቀ እና እነሱ ምንም የጸዱ ተከላካዮች የትግራይ ህዝብ ተከላካዮች፣ ሌላው ግን ጄኖሳይድ አጥፊ የሆነ አድርገው ያቀርቡ ነው ያሉትና ይሄን የትግራይ ህዝብ ሊቀበለው የሚገባ አይመስለኝም። መሳይ እንዳላስረዝምብህ ያዳመጥኩት በአጠቃላይ እንደዚህ የሚጠቃለል ነው። ገለታው በተወሰነ ደረጃ ሊከታተለው ሞክር ያለው እንዳልከው 3 ሰዓት በላይ የፈጀ ቃለ መጠይቅ ነው። በተወሰነ ደረጃ ተከታታይ የተረዳውትም ነገር እዛ ህወሓት መንደር በፍጹም ዘመኑን መዋጀት የማይችል አመራር ነው ያለው። ሲመሰረቱ የዛሬ 50 ዓመት ተቸንክረው የቀሩበት ቦታ ላይ እዛው ቆሞ ያሉ ናቸው። አይታ ሰምታቸው ከሆነ ወይዘሮ ፈትለወርቅም ደጋግሞ የሚያነሱት አንድ ነገር ነው። ከምንም በላይ ያበሳጫቸው ደግሞ ከአዲስ አበባ መፈናቀላቸው ነው። ንግስናቸው ስለተነጠቀ በጣም ቁጭት ውስጥ ነው ያሉት። እነሱ ሊበርድላቸው ወይም ደግሞ ሊረኩ የሚችሉት ተመልሰው 4 ኪሎ ሲገቡ ብቻ ነው። ከዛ ያነሰ ነገር አይፈልጉም። ስለዚህ ምንም እኔ የሳቸው ቃለ መጠይቅ አዲስ ነገር አመጣ ቢባል ምንም ነገር አለ ማው እንዳልከው ትጋታቸው በ17 ዓመቱ ጦርነት እንደገናም ከዛ በኋላ በጦርነት ውስጥ የቆዩበት ሁኔታ እሱ እንደ አንድ ታጋይ ላመኑበት ነገር ያደረጉት
ሊያስደንቅ ይችላል። በእርግጥ ዓላማቸው የተቀደሰ ነው የሚለው ነገር አከራካሪና አሻሚ ቢሆንም ግን በዛ ወስነው መግባታቸው ላመኑበት ነገር ባህታዊ መሆናቸው ጥሩ ነገር ነው። ጥንካሬያቸውን ሊያሳይ ይችላል። ግን ለትግራይም ለኢትዮጵያም ህዝብ አይጠቅምም። አሁን ያልከው ነገር እኮ ነው። ኢትዮጵያ ላይ ይህን ሁሉ መከራ ያመጣ ድርጅት ንስሐ መግባት ሲገባው ለቅሶ ቀምቶ ለቅሶ የመቀማት እኮ ነው። የእኛኑ ለቅሶ ቀምቶ ያለቅሳል። ተበደልን፣ ተገፋን እንዴ! ኢትዮጵያ ላይ መከራ ያመጣው ማን ነው? አሁን 4 ኪሎ ቤተ መንግስት ኢትዮጵያን እያተራመሰ ላለው የአብይ አህመድ አስተዳደር መደላድሉን የፈጠረው ማን ነው? ኮትኩቶ ያሳደጋቸው ማን ነው? የዋት ልጆች ናቸው አሁን ኢትዮጵያን እያመሱ ያሉት። ስለዚህ በሁሉ ነገር ተጠያቂ የሆነ እንደው ነገሮችን በደንብ መዝኖ የትግራይ ህዝብ የደረሰበትን መከራ አይቶ ግድ የለም እንደውም ለውጥ እናመጣለን የፕሮግራም ለውጥ ሲባል እንዴ ህወሓት ቆዳውን ሊቀይር ነው ጥሩ ነው ቢያንስ ንስሐ ሊገባ ነው ብለን ነበረ። ይሄ አብዮታዊ ዲሞክራሲ የሚባለውን ከህገ መንግስት ጋር ኢትዮጵያ ላይ የበተነውን መርዝ እነዚህ ነገሮችን አሻሽሎ በአዲስ መልክ ይመጣል ስንባል ይሄው ወይዘሮ ፈትለወርቅ የሚነግሩን ግን እዛው ተቸንክረው መቅረታቸውን ብቻ ነው። ለማንኛውም ገለታው ዛሬም መቀሌ ስብሰባ ነበረ። ስብሰባውን የሰበሰቡት የቲዲኤፍ ጀነራሎች ናቸው። የመቀሌ ህዝብም መከራውን በላ። አንዴ ጌታቸው ይሰበስበዋል፣ አንዴ ደብረ ጽዮን ይሰበስቡታል። ዛሬ ደግሞ የቲዲኤፍ ወታደራዊ አመራሮች ናቸው የሰበሰቡት። ስብሰባው ዝግ ነው አሉ። ማለት የትግራይ ቴሌቪዥኖች በሙሉ እንዲወጡ ተደርገዋል አሉ። በተወሰነ ደረጃ መረጃውን ያወጡት ወገኖች አሉ። በአጠቃላይ ስብሰባው ስለ ትግራይ ሁኔታ ከህብረተሰቡ ጋር መወያየት ነው። ስለዚህ የትግራይ ህዝብ ስንት ጌታ ነው ያለው? አሁን እንግዲህ እንደምናየው 3 ጌቶች አሉት ማለት ነው። ጌታቸው በዚህ ይጠራዋል፣ ደብረጽዮን በዚህ፣ ወታደሮቹ በዚህ። ይሄ ነው እንግዲህ ቀውስ ማለት። ትግራይ የምትረጋጋበት ሁኔታ መምጣት የሚገባው እነዚህ 3 ኃይሎች ከትግራይ ፖለቲካ ውስጥ ከትግራይ አጠቃላይ እንቅስቃሴ ውስጥ ሲወጡ ካልሆነ በስተቀር እነዚህን ይዞ የትግራይ ህዝብ መጫዋን ጠንካራዋን ትግራይ ለማምጣት አይችሉም። ከነዚህ ኃይሎች ባሻገር ማሰብ እንዳለበት ነው እንግዲህ ከሞንጆሪኖም ቃለ መጠይቅ የተረዳ ነው። አሁንም ለትግራይ ህዝብ መፍትሄ ይዛ አልመጣችም። እስከ መገንጠል ታስባለች። ወዷ ውስጥ ልቧ ውስጥ ያለውን ነገር እንደው አውጥታ ትናገረው እንጂ መገንጠልን እንደ ትልቅ አማራጭ አይታ ወይም ደግሞ ድርጅቷ ያንን ወስኖ የመጣ ነው የሚመስለው። ለዚህ ነው መገፋቱንም የፈለጉት። መገፋት የማታ አይነት ይመስላል። ተገፍተን ምክንያት አለን የህዝብ ውሳኔ ለማድረጋችን የሚል ከወዲሁ ኬዝ ምክንያት እየገነቡ ነው ያሉት። ገለታው ያዋጣሉ ወይ ነው? ትግራይ ያለው አጠቃላይ ትርምስ በዚህ መልኩ ከሄደ በጣም ከባድ ነው። አብይም ችላ ብሎታል። ችላ ማለት ሳይሆን ትርምሱን ይፈልገዋል፣ መድቀቅ እንዲደቁ ይፈልጋቸዋል። ነው ትልቁ አንዱ ነገር። እዚህ የመገንጠል ነገር ሲነሳ ሉዓላዊነት የሚሉት ነገር መጀመሪያ ከመገንጠል በፊት የሚያነሱት ሉዓላዊነት ነው። የትግራይ ሉዓላዊ ግዛት፣ የኦሮሞ ሉዓላዊ ግዛት፣ የአማራ ሉዓላዊ ግዛት ሲባል እንደው ማናፍር እኮ ነው። ትንሽ ፍረት ያጣን ትውልድ ሆነ መሳይ። ሉዓላዊነት ኢትዮጵያን የሚያክል ሉዓላዊ ሀገር ተቀረማምቶ ሉዓላዊ ማን ነው? ይህንስ ሉዓላዊነት የሰጠን? ተመካክረን ቁጭ ብለን ኢትዮጵያውያን በሙሉ መስመር አሰመርን እና 9 ትሁን ክልሏ ኢትዮጵያ ለ9 ትከፈልና 9 ሉዓላዊ ሀገር ይውጣት ብለን ተመካክረን እናቃለን። ኢትዮጵያውያን መለስ ዜናዊ ቢሮ ቁጭ ብሎ አንድ ጊዜ ዝም ብሎ ይሄንን ላድርጋልና ትግራይ ክልል 1 ክልል 2 ደቡብ በሙሉ አንድ ላይ ከ7 እስከ 12 አንድ ላይ ሁሉ ብሎ እኮ ያለኮ ነው ያለውን እኮ ይዘን እኮ ነው እናቆረው። እና ይሄ ትንሽ በተለይ ከአዲሱ ትውልድ የፍረት ቃል ሆኖ ሊሰማ ይገባው ይመስለኛል። ሉዓላዊ ምድር የሚለው ነገር ሉዓላዊነት የለንም እንደ ክልል። ሉዓላዊት ሀገር ኢትዮጵያ ናት። ስለዚህ ጥያቄዎቻችን የአስተዳደር ጉዳይ ካለም የሉዓላዊነት ጉዳይ ሳይሆን የአስተዳደር ጥያቄ መነሳት ይችላል። ከዛ ውጪ ግን ለሉዓላዊነት ብለው ቅድመ አያቶቻችን ባለፈው ያነሳ ነው ሞተዋል። መሳይ አድዋ የሁላችን እኮ ናት። የሁላችን ኢትዮጵያውያን ሀገር እኮ ናት። ሞቶባታል። እያንዳንዱ ኢትዮጵያዊ ዋጋ ከፍሎባታል። በምዕራቡ ያለ ሀገራችን በኦጋዴን በኩል የሁላችን ኢትዮጵያውያን ነው። በአማራ በኩል ያሉ ግዛቶች የሁላችን ኢትዮጵያውያን ግዛቶች ናቸው። ሲሞቱ ነው የኖሩት። ሲሞቱ ዋጋ ሲከፍሉ ነው የኖሩት ኢትዮጵያውያን። ስለዚህ ይሄ ሉዓላዊነት የሚባል ቋንቋ በእውነት ያሳፍራል። ኢትዮጵያ ናት ሉዓላዊት ሀገርና ዝም ብሎ ተነስቶ መገንጠልን እንደቀላል ነገር አድርጎ ልክ በቀደም አንድ ሀገር ሆኖ እንደመጣ
እና አሁን ልክ እንደ አውሮፓ ዩኒየን አይነት ህብረት መስርተናል በቃ ወደ ቤታችን እንሄዳለን እግሩን ቢያነሳ አንድ ቡድን ኢትዮጵያ ተባብሮ ነው የሚሰብረው መሳይ እግሩን ቢያነሳ አንድ እንደው በዚህ ችግር ላይ ያለን እንኳን ኢትዮጵያ ትገነጠላለች ብዬ ነው ያላም ያንዳንዱ ኢትዮጵያ ተባብሮ ይሄንን ኢትዮጵያን ሉዓላዊነት እንደሚያስከብር ነው ጥያቄ እዚህ በድህነታችንም ቢሆን ኢትዮጵያን ማስከበራችን አይቀርምና ይሄ ከዚህ በመለስ እንደው ችግሮች ሁሉ ከዚህ በመለስ ለምን አይሆንም እንደው ቢያንስ ኢትዮጵያን ሳናፈርስ ማለት ነው እዛ ሂሳቡ ሳንገባ የፓወር ስትራግሉ ይሁን የምኑ ይሁን መቼም ከዛ በመለስ ቢሆን እዛ ድረስ ኢትዮጵያን ዋጋ አስከፍለን የግል ስልጣን እንትናችንን ተግባራዊ እናደርጋለን የሚለው አስተሳሰብ በተለይ ከሁሉም ክልል ያሉ ወጣቶች በጣም ሊታገሉት የሚገባ ይመስለኛል በእውነትና ይሄ ያሳዝነኛል በጣም ይሄን ቃል ሉዓላዊነት የሚባል ቃል ስሰማ መሳይ በነገራችን ላይ ህገ መንግስቱም እንደዛ ያሰመረበት አንድ ክልል ይሄ ሉዓላዊ ግዛት ነው ብሎ የሰጠው ነገር የለም በምን መነሻነት በምን ህጋዊ መሰረት እንዲህ አይነቱን ቃል ከሁሉም እንደሚወጣ አላቀም ኦሮሚያም አማራም ትግራይም እንደዚህ የኛ ግዛት የኛ ሉዓላዊ መስመር ይያሉ የሚናገሩት ነገር አሳፋሪ ነው በጣም አሳፋሪ ነው እንዳልከው ደግሞ በህገ መንግስቱ ላይ ይላሉ እንጂ አሁን ሲከራከሩ በህገ መንግስቱ መሰረት ይላሉ የለም ህገ መንግስቱ ላይ አሁን ክልሎችን ከልሎ ማፕ አውጥቶ አስቀምጦ ኢትዮጵያውያን ተስማምተው የተፈጠረ ዲማርኬሽን ባውንደሪስ የሉ ዝም ብሎ አስተዳደር ከዚህ ጊዜ ጀምሮ የከሊ አስተዳደር ሲቆጣጠረው ነበር ይሄኛውን ክልል ከሊ አስተዳደር ሲቆጣጠረው ነበር የሚለው ክርክሩ ያለው አይ ቀደም ከ20 ዓመት በፊት ደግሞ ሌላ አስተዳደር ነበር የነበረው ነው ክርክር ያለው እና በዚህ ደረጃ መውረድና በዚህ ደረጃ መውደቅ የለብንም ኢትዮጵያውያን የሚለውን መሳይ እንደው አደናቀፍኩህ ይሄ ጉዳይ ብሔራዊ ጉዳያችን ሆናል በአጠቃላይ የፋኖም የኦላም እንደዚሁ ጤናማ ከሆነው ለውጥን ካሰበው ኃይል ጋር የሚደረግ ትብብር ነው እንግዲህ ኢትዮጵያውያን የሚፈልጉት ትግራይ ላይ እንደዚህ አይነት በተለይ አንኳዋት አመራሮች የሚሰማው ነገር ጤናማ ነገር እንዲኖር አያደርግም አሁንም እኛንን የሚገባን ንግስናው ብለው ለዛ ንግስና ኢትዮጵያ ገደል ብትገባም ብትንትኗ ቢወጣም ጉዳያቸው ያልሆኑ ሰዎች ናቸው የህዋት መሪዎች ነገር ግን ከህዋት በተለይ ቲዲኤፍ ውስጥ ያሉ አንዳንድ አመራሮች ነገሩን የተረዱ እንዳለ በቅርበት እንሰማለን እነሱ በጥሰው መውጣት አለባቸው ይሄ ፖለቲከኛው የጋረዳቸውን ነገር ተሻግረው መሳሪያ ያዙ ናቸው ትርጉምም ያለው ለውጥ ማምጣት ይችላሉ እነሱ አንድ አቋም ላይ ከደረሱ እውነት የለውጥ ኃይል ሆነው መጫዋን ኢትዮጵያ በጋራ ለመገንባት የሚያስችል ኃይል ሆነው ይመጣሉ ብለን ነው ተስፋ የምናደርገው እንጂ ህዋት አካባቢ ያሉት ሰዎች በእርግጥ ህዋትና ቲዲኤፍ መሃል ያለው ልዩነትና አንድነት ምንድነው የሚለውን በዝርዝር አናቆም አንዳንድ የቲዲኤፍ ሰዎች እንደሚነግሩን ከሆነ እኛ የመቀሌ ጫጫታ አይመለከተንም ይላሉ የራሳቸው ጉዳይ ይላሉ የሚፋጠጡትን ነደብረጽዮንና ማነው ጌታቸውን ስለዚህ ቲዲኤፍ እውነት የምር ትክክለኛ ኃይል ሆኖ የሚመጣ ከሆነ ያው ወታደሩ ክፍል ነው ከሌሎች ኃይሎ የኢትዮጵያ ኃይሎች ጋር ተባብሮ የኢትዮጵያን ህዝብ ጣር የትግራይን ህዝብ ጣር በቶሎ እንዲቋጭ ማድረግ ይገባዋል የሚለው ነው ገለታ ውስጥ ወደ ስንዴው ፖለቲካ እንምጣ የአብይ አህመድ የስንዴ ፖለቲካ እርቃኑን እየተጋለጠ ነው እርቃኑን የውሸት ቁጥሮች ብዙ ነገሮች ይነሳሉ አንድ ፈረንሳዊ ጋዜጠኛ ሰሞኑን በትዊተር ያሰራጨው ሬኔ ሌፎርት የሚባለው የፈረንሳይ ጋዜጠኛ ያሰራጨውም እንደዚሁ መረጃ አለ እንዴት አየው የስንዴው ፖለቲካ እየተጋለጠ ነው ቀስ በቀስ አብይ አህመድ ባለም አቀፉ የገንዘብ ተቋም መረጃ አምጣ እየተባለ ነው የታለ ማስረጃው ሲባል ምንም ነገር የለም ፍጥጥ እንዴት አየው ይሄ ስንዴ ፖለቲካ ነገር ብዙ ጥያቄ እንደገና ያደር ማንሳት አለብን መሳይ እንዳልከው ይሄ የምሁር ተመራማሪ ነው በኢትዮጵያ ጉዳይ ላይ በጣም ብዙ ጥሩ ጽሁፎች የጻፈ ሰው ነውና በቅርቡም እንደዚሁ አንድ ነገር ትዊት አድርጎ አንድ ወዳጃችን ልኮልን ተመልክተናል መሳይ እኔም ሪትዊት አድርጌያለሁ አንተም ያደረክ ይመስለኛል ምንድነው የሚለው እንደውም እዚህ ጋር አለኝ በ2022 23 15 ሚሊዮን ቶን አምርተናል ስንዴ ይልና በ2023 24 በአንድ አመት ማለት ነው ደግሞ 23 ሚሊዮን አምርተናል ይላል ብሎ በዚህ ቁጥር በጣም ቀልዷል ሊመስል የማይችል ነው እውነት ነው መሳይ ይሄ ስንዴ ምርት የቁጥር ጨዋታ እንደሆነ ጥሩ አድርጎ ነው የገለጸው ግን እንደው ከሁሉ በላይ አራት ነገሮች እናንሳ መሳይ በዚህ በስንዴ ጉዳይ ላይ
ምናልባት ከዛሬ ካልነው ብዙ የተለየ ላይሆን ይችላል ግን ለውይይት እንዲመቸን አራት ነገሮችን እናንሳ። አንደኛው የመጀመሪያው ነገር ስለ ኢትዮጵያ ምርት ማሳደግ ስለ ምግብ ራስን መቻል ሲነሳ አገሮች ሁሉ ሜይን ዲሽ የሚባላላቸው ዋና ምግብ ማለት ነው አይደለም ሜይን ዲሻቸው አንዳንድ ሀገር ሩዝ ኮሪያውያን አሁን ሲጸልዩ እንደዚህ በሰማይ የምትኖር አባታችን ሆይ የዕለት እንጀራችንን አይሉም የዕለት ሩዛችንን ዛሬ ስጠን ነው የሚሉ እዚህ አሜሪካ ውስጥ በሰማይ የምትኖር አባታችን ሆይ የዕለት ዳቦአችንን ዛሬ ስጠን አወር ዴይሊ ብሬድ ነው የሚሉ እኛ ኢትዮጵያን ደግሞ በሰማይ የምትኖር አባታችን ሆይ የዕለት እንጀራችንን ዛሬ ስጠን ነው የምንለው እና እንግዲህ እንጀራ ነው ኢትዮጵያውያን እንደምታውቀው ምግባችን እና በጣም ብዙ ህዝብ ይበላው ጤፍ ነው እና ስለ ኢትዮጵያ ምግብ ስናስብ ጤፍ ምርት ላይ ነው የሚሰራው መንግስት ጤፍ በዚህ ደረጃ መወደድ አልነበረበትም መንግስት እያለ ማለት ነው የሚያመርት መንግስት አምርቶ እንደምንም ታግሎ የጤፍ ሪሰርች እንዲሰራ አድርጎ ጥሩ ምርጥ ዘር እንዲወጣው ምርጥ ዘሮች ጥሩ ምርጥ ዘር በየጊዜው ያድጋል ሳይንሱ እንደምታውቀው እና ያዳቀሉ ችግር የመቋቋም አቅሙ እንዲጨምር ምርታማነቱ እንዲጨምር በማድረግ የጤፍ ምርት በሰፊው እንዲስፋፋ ማድረግ ይገባል ምክንያቱም የኢትዮጵያ ቴብል ላይ የምታገኘው እንጀራ ነው የሚበላው ሰው ዳቦም ያስፈልጋል ከጎን ግን በሳምንት ስንት ቀን ዳቦ እንደሚበላ እንግዲህ ቁርስ ምናምን ካልሆነ በስተቀር ዋናው ምግባችን እንጀራ ስለሆነ ጤፍ ላይ መስራት ያስፈልጋል ነበርም ወይ አንድ ጤፍ ላይ ሁለተኛው ነገር ለምን ወደ ስንዴ እንደሄደ እንመጣለን መሰለኝ ሁለተኛው ጤፍ አሁን ብዙ ጊዜ ምን አለ አብይ አህመድ የስንዴ ምርት በዓለም አቀፍ ገበያ ጠርምሰን መግባት ነው ያለው ስንዴ በኢንተርናሽናል እንትን በጣም የማይታሰብ ነው ለኛ ማለት ዓለም አቀፍ ገበያ ውስጥ ለመግባት ስንዴ ይዘን ዝም ብለን 50 ኪሎ ይዘን በዓለም ገበያ ላይ ኢትዮጵያ ምንድነው ያመረተችው ይያልና አንጠልጥለን ብንሄዱ ምን ዋጋ አለው በዚህ በነ ዩክሬን እና ራሺያ እና ቻይና እና ህንድ በሚያመርቱት ስንዴ መሃል ማለት ነው ኢትዮጵያ ይልቅ ጤፍ ኤክስፖርት ማድረግ ትችል ነበር በጤፍ ምክንያት ተወዳዳሪ የለም እንደ እግዚአብሔር እንደድል አድርጎ ለኛ ነው የሰጠን ህንድ ሀገር አለ እዚህ ሀገርም የተመረተው ነው እንደምታውቀው አሁን በከፍተኛ ሁኔታ የጤፍ ፍላጎት በአለም ላይ ጨምሯል ጤፍ መድኃኒት ነው ግሉተን ፍሪ የሚባል አይደለም ይሄ ምንድነው እንደሆነ አላውቅም በአማርኛ እንግዲህ በሽታ የማያመጣ ጥሩ ለሰውነት ተስማሚ የሆነ ምግብ ተብሎ በየቦታው ይሸጣል እዚህ ነው ያለበት አካባቢ አንድ ጊዜ ትልቅ ሱፐር ማርኬት ውስጥ ይቺ እኛ ሀገር ድሮ አጃ ዱቄት የምትባል የለችም የአጃ ዱቄት መጠን ያላት ጤፍ ጥቁር ጤፍ ይሸጣልና ጥቁር ጤፍ ተብላ $7 ነው $8 ነው የምትሸጠው 1 ኪሎ የምትወል ጥቁር ጤፍ ናት ዓለም ይሄንን ጤፍን እየወደደው ሲመጣ ኢትዮጵያ እዚህ ውስጥ ነበር ጠርምሳ መግባት የነበረባትና የምር ይሄ ኤክስፖርት ለማድረግ ኢትዮጵያንም ደግሞ እንጀራ ለማጥገብ ከሆነ እዚህ ላይ ለምንድነው ያልሰራ ለምንድነው የጤፍ ምርት የማይነሳው አንድ ነገር ይሄን ማንሳት ያለብን ይመስለኛል መሳይ ሁለተኛው ስለ ካሽ ክሮፕ ስናነሳ ኢትዮጵያ ብራንድ አላት ወደ ውጪ በመላክ በተለይ ሰሊጥ ኑግ የሚባሉ ሌላው ሀገር ብዙ ማያመርተው እኛ ኢትዮጵያ በዚህ እንታወቃለን በቆዳና ሌጦ በዚህ በጤፍ ምርትም ኦሬዲ ኤስታብሊሽ ያደረግነው ማርኬት አለ በአለም ላይ ቆዳና ሌጦ እንዳቆምን ታውቃለህ መሳይ የለም እኮ አሁን አንድ ሰው በጋርዶ እኮ ቆዳ መጣያ ነው የሚያጣው ለምገስቶ ያንን የት እንደሚያደርገው በነፃ እኮ ነው ወይ አላራጁ የሚሰጥበት ጊዜ መጥቷል መሳይ ከገበያ ወጥተናል በዛ የቅባት እህሎች አውጥተን ኢትዮጵያን ገበያ ላይ እንዳናውል ተደርጓል እንደዚህ ከበፊቱ ምርታችን አሁን እየጨመረ አይደለም እዛ ላይ ለምንድነው የማይሰራው ይሄ ሰውዬ ለምንድነው የማያመርተው ብዙ ኑግ ማመር ብዙ ጤፍ ብዙ ሰሊጥ ማለት ብዙ ሰሊጥ ብዙ የሌሎች ቅባት እህሎች ነው ጉሎ የሚባል ሁሉ አለ የሚገርም በጣም ኃይለኛ ቅባት ያለው እሱ ላይ አያደርግም ይሄ በተለይ ግብርና ሰዎች ይሄን ጥያቄ እንዳያነሱ ነው እንግዲህ ካልን በኋላ ይሄንን ጉዳይ ሳይሰጥ እንጀራን ጉዳይ ሳይሰጠው ስንዴ ላይ ነው ያለሁት ለምንድነው ሲባል ስንዴ ማኮረኒ ይሆናል ጤፍ ማኮረኒ ይሆናል እንደውም የጤፍ ማኮረኒ ቀምሰህ እንደሆነ መሳይ በጣም የሚጣፍጥ ነው የጥቁር ጤፍ ማኮረኒ ልነግርህ አልችልም ራሱ በጣም ጥሩ ነው
ያንን ፕሮዲዩስ አድርጎ እንደማቅረብ እዛ ላይ ትኩረት ሲያደርግ አናይምና ስለዚህ የስንዴ ምርቱ ምንድነው ከተባለ አንደኛው ማይታይም ስለሆነ አውጥተናል ምናምን እያለ ለማጭበርበር ይመቸኛል ነው ጤፍ ላይ ሰራው ቢል እንጀራው ታይ ይመስለኛል ሰው እንጀራ ገበያ ምራራትም ሳም ሲበላ የለም እኮ ያጤፍ ይለዋል ይመስለኛልና ስንዴ ላይ አተኩሮ በስንዴ ያጭበረበረ ያለ ይመስለኛል ከሁሉም በላይ ግን ይሄ ተመራማሪ እንዳለው ከ15 ሚሊዮን ወደ 23 ሚሊዮን በአንድ አመት የሚያድግ ከሆነ ቢያንስ ሌሎች ክሮስ ቼክ ማድረጊያዎች አሉ መሳይ ለምሳሌ ማዳበሪያ ኢምፖርት ጨምሯል ማለት ነው በከፍተኛ እጥፍ ማዳበሪያ ያስገብተናል በዚህ አመት ብትል የለም እንደውም እጥረት ነበር ማዳበሪያ አልገባም ተብሎ አይደለም ለዚህ ለሰፋፊ እርሻዎች አንዳንድ ሄክታር ላይ ያዘው ገበሬም አልደረሰው ማዳበሪያ የጠፋበት ጊዜ ነበር ከፍተኛ እርሻ መሳሪያዎች አልገቡም ገብተዋል ተብሎ የተመዘገበ የለም ኢንተርኔት ውስጥ ብንገባ የለም ኢትዮጵያ ያስገባቻቸው በጣም ዘመናዊ ሆኑ ማጨጃዎች ዘመናዊ ሆኑ ያንን ሁሉ ምርት ሊሰበስብ የሚችል ማለት ነው የለም መሬት ታርሷል የተጨማሪ ያልክ እንደሆነ በዚህ ደረጃ ይሄን ያህል ሊያስመርት የሚችል መሬት የለም ስለዚህ ልክ እንደ ችግኙ ነው ማለት ነው መሳይ ችግኙ 50 ቢሊዮን ምናምን ይያሉ እንደሚያጭበረብሩት ስንዴውንም ያጭበረበሩ ነው ያሉት ግን በተግባር ይሄ ተመርቷል ማለት አንችልም እና የሚያጭበረብሩበት አንዱ ትልቁ ምክንያት ይመስለኝ እንግዲህ በምግብ ራሳችንን እንችለናል የሚል ነገር ዝም ብሎ ፕሮፓጋንዳ ለመንፋት ካልሆነ በስተቀር በተግባር የለም ለማለት ነው መሳይ አስረዘምኩበት ገለታው ሰሞኑን እንደዚሁ ከዛው ከገንዘብ እና ኢኮኖሚ ልማት ትብብር ሚኒስቴር መስሪያ ቤት አካባቢ ከተለያዩ ቦታዎች መረጃዎችን የሚልኩልን ሰዎች እውነት ለመናገር በአሁን ሰዓት ትክክለኛ የዜግነት ኃላፊነታቸውን እየተወጡ ነው ህዝብ እንዲያውቀው ብለው ምንም እንኳን የመንግስት ተቀጣሪም ቢሆኑም ግን ያለውን ነገሮች ለማጋለጥ በእኛ በኩል መልእክት ያስተላልፉ መረጃ እየላኩ ስለሆነ በርቱ ነው ምንላቸው የነገሩን ነገር አለ ይሄ የሚባለው የስንዴ ፖለቲካ የስንዴ አብይ አህመድ የስንዴ አጠቃላይ ፕሮፓጋንዳን በተመለከተ እንዴት ያፈሩ እንዳለ ለምሳሌ ወደ ውጪ ስንዴ እየተመረተ ነው የኤክስፖርት እየተደረገ ከሆነ ህጋዊ መስመር ነው ያው መቼም አጭበርብረ በጋሮ በኮንትሮባንድ የምትሸጠው አይደለም ከአንድ ሀገር ጋር የሚደረግ እንዲህ አይነት የኤክስፖርት ልውውጥ ህጋዊ መሰረት ህጋዊ መስመሩን ቻናሉን ጠብቆ ነው የሚሄደው ስለዚህ መጀመሪያ በጉምሩክ በኩል ነው የሚያልፈው ሌተር ኦፍ ምንድነው ኤልሲ ተከፍታለ ይሄ ሁሉ ማስረጃ መኖር አለበት ያ ተቀባዩ ሀገር ጋር ማስረጃው ይኖራል አይኤምኤፍን በተመለከተ ብሔራዊ ባንክን ጠይቆ ነበር ይሄ ሁሉ ስንዴ ኤክስፖርት የተደረገበት ማስረጃ ካላችሁ አምጡ ሲባሉ አይን ፍጥጥ ነው ማቅረብ አልቻሉ ስለዚህ ኤክስፖርት የተደረገ እህልም የለም አሁን ያለው ድምዳሜ ዝም ብሎ ቁጥሩን እየወሰዱ ይናገሩታል እንጂ ኢትዮጵያ እውነት ኤክስፖርት ያደረገች ነው የሚለው ማስረጃ ማቅረብ የማይችል ነው ብሔራዊ ባንክ በቅርቡ ዶክተር ዮናስ ብሩ እንደዚሁ የስንዴውን ሁኔታ በተመለከተ የተለያዩ ዳታዎችን ለአንባቢዎቹ ሲያቀርብ ነበር ፍጹም የሌለ ቁጥር አሜሪካ ይሄንን በተመለከተ በዓለም አቀፍ ዳታዎች ውስጥ እንደዚህ አይነት የሚባል ነገር የለም ሊኖር ይገባል እነሱ በሳተላይትም ከላይ የሚመለከቱት ነው ማስረጃ መንግስት ባይሰጣቸውም በራሳቸው ጊዜ ይደርሱበታል ምን ያህል ማሳ በእህል እንደተሸፈነ የሳተላይት ንባብ አላቸው በዛ ሲታይ ኢትዮጵያም አብይ አህመድ የሚጠራው ቁጥርና በትክክል የመሬት ላይ ያለው እውነት የሰማይና የምድርን ያህል የሚራራቅ ነው ስለዚህ የለም እኮ በባዶ ነገር ነው ሰውየው እየጮኸ ያለው ምንም ነገር በሌለበት ኢትዮጵያ ኤክስፖርትም እያደረገች አይደለም ለሀገር ውስጥም ፍጆታ እያዋለች አይደለም ስለዚህ ይሄንን ነገር ሐቁን መገንዘብ መቻል አለበት ልክ ስንዴ በጣም ያመረትን ነው ኤክስፖርት እያደረግን ነው የሚለው ወሬ ከመጣ በኋላ እኮ ነው የዱቄት ፋብሪካዎች እየተዘጉ ያሉት ዳቦ እየጠፋ ያለው ባለቤቱ ብዙ የዳቦ ፋብሪካዎችን ከፍታ ነበር ወደ 10 ምናምን ከዛ ውስጥ አሁን በስራ ላይ ያሉት ስንት ናቸው የለም እኮ ስለዚህ ገለታው በደንብ ህብረተሰቡ ሊገነዘበው ይገባል አብይ አህመድ አሁን እሱን ትቶ ስንዴ ማምረቱን ስንዴ ለህዝቡ ማቅረቡን ተወና ደግሞ ይሄው ጥይት ላቅማችሁ ጥይት ያመረጥኩ ነው አለ ሰሞኑን ለማንኛውም እስቲ ገለታው በስንዴው ላይ ያለውን ነገር በደንብ መፈተሽና መመርመር አለበት አይኤምኤፍ መረጃ ጠይቆ ከተከለከለ አይኤምኤፍ በዚህ ኃላፊነት አለበት የት አለ ማስረጃው የት አለ ያቀርባችሁት ምክንያቱም አይኤምኤፍ በአሁን ሰዓት የኢትዮጵያ ብሔራዊ ባንክን ተቆጣጥሮታል
ዋናው ስራውን የሚሰራው አይኤምኤፍ ነው። ከአይኤምኤፍ አካሄድ አይኤምኤፍ ትዕዛዝ አንዲት ነገር ዝንፍ የሚል ነገር የለም። ማሞ ምህረቱ ተቀጣሪነቱ ለአይኤምኤፍ ሆኗል። ስለዚህ አይኤምኤፍ የኃላፊነት ካለበት ስንዴ እየወጣ እየተሸጠ ከሆነ በዚህ ያህል መጠን መጠየቅ አለበት ማስረጃ። እስቲ ገለታው በዚህ ላይ ተጨማሪ ነገሮች ካሉ። ብዙ ፋላሲስ አሉት፣ ብዙ የሚፋለሱ ነገሮች አሉት በውስጡ እና ያንን ስናየው ውሸት እንደሆነ በደንብ ነው የሚያሳየው። አሁን አንድ በጣም ተፈጥሯዊ ነገር አለ፣ የኢኮኖሚክስ ዕውቀት ማይጠይቅ ተፈጥሯዊ የሆነ ነገር አለ። ምርት ሲጨምር በገፍ ሲመረት አሁን ድሮም የምናውቀው እንኳን ዘንድሮ ባቄላ ጥንቡን ጣለ ይሉ ነበር ቤተሰቦቻችን። ገበሬው በገፍ ሲያመርት ባቄላ ጥንቡን ጣለ ይባላል፣ ገበያ ላይ አቬለብል ይሆናል። አሁን ዋናው ነገር ምንድነው? ምርት ሲተርፍ ገበያ ይጠግባል፣ ገበያው ይጠግባል። ስንዴ በስንዴ ይሆናል። 4 ኪሎ ስትሄድ ስንዴ ታገኛለህ። ምንድነው እዛ መርካቶ ስትሄድ ስንዴ ታገኛለህ። ሌላ ነገር ጠፍቶ ነው ስንዴ ብቻ ሆነ ምድሩ ይባል። ይህ ተፈጥሯዊ ነው። ይሄ ጉዳይ ይታያል ወይ ነው አሁን እኮ ትልቁ ነገር። ስንዴ በስንዴ ሆኗል ወይ? አዲስ አበባ እንደዛ ስንዴ በስንዴ ሆኗል ወይ? ሐዋሳ ስንዴ በስንዴ ሆኗል ወይ? ናዝሬት ስንዴ በስንዴ ሆኗል ወይ? ደብረ ብርሃን ስንዴ በስንዴ፣ መቀሌ ስትል በየቦታው ስታይ የዳቦ ዋጋ ጨመረ ነው ህዝቡ ሲል የምትሰማው። ይሄ ተቃርኖ በፍጹም እውነት ያለውን ሸፍጥ የሚያሳይ ነው መሳይ። ስለዚህ በአጠቃላይ የሚያሳየው ነገር የስንዴ ችግር ኢትዮጵያ ውስጥ እንዳለ ነው፣ ውጥረት እንዳለ ነው የሚያሳየው። ገበያው ተርቧል፣ ገበያው ስንዴ ተርቧል። ዳቦ ቤቶች አሁን ያነሳቸው ዳቦ ቤቶች ተርበው ዘግተዋል፣ ስንዴ ስላጡ አቬለብል ስላልሆነ ስለተወደደባቸው ዘግተዋል ማለት ነው እንጂ እኮ ዲማንድ ስለሌለ አይደለም። ሰውማ ስለተራበ ዳቦ መግዛት ይፈልጋሉ። ስለዚህ የዳቦ ዋጋውም እየቀነሰ ገበያ ሊረጋጋ ይችል ነበር ስንዴ በዚህ ደረጃ ብናመርት። አንዱ ይሄ ነው። ሁለተኛው ነገር ስለ ስንዴ ሲናገር ብዙ ጊዜ ምን ይላል? እንደው ሰው ማይመረምር ይመስላቸዋል መስለኛል እነዚህ ብልጽግናዎች። ስንዴ በደንብ ስላመረትን ከውጪ ኢምፖርት ማድረግ አቁመናል ይላሉ። በመሰረቱ አንድ ሀገር ካመረተ በቃ ኢምፖርት የሚባለው ያቆማል ማለት አይደለም። ምንም እንደዚህ አይነት ኢኮኖሚክስ እኔ ሰምቼ አላውቅም መሳይ። ያቆማል ማለት አይደለም። እናስገባለን፣ ማስገባታችን እኮ አይቀርም፣ ግን መጠኑ ሊቀንስ ይችላል። ግን ቫራይቲስ ልናስገባ እንችላለን የተለያየ። ኮሪያውያን ሩዝ ያስገባሉ ከውጭ እኮ የራሳቸው ቢኖራቸው። ጃፓኖች እንደዚህ፣ አሜሪካ የሜክሲኮ እንትን ሩዝ ታስገባ፣ ራሷም ታመርታለች፣ ከውጭም ታስገባለች። ማርኬቱ እንደዚህ ነው። ዘግተናል የውጭውን በቃ ከዛሬ ጀምሮ ምናምን አይባልም፣ እንደዚህ አይባልም ማለት ነው። እና እነዚህ ቀላል ነገሮች የሚያሳዩት ፌክ ነው፣ ሁሉ ነገር ፌክ ነው። በተለይ ምግብ ነክ ነገሮች መሳይ አንድ ትልቅ ነገር አለ። አንደኛ መስኖ የለም። አሁን ይሄን ያህል ምርት ለማምረት የግራውንድ ዋተራችንን እየተጠቀምን አይደለም ያለው። እሱን ጊዜን ይጠይቃል። በጣም ከባድ የመስኖ ስራ ለመስራት ቴክኖሎጂ በጣም ከባድም ስለሆነ ሳይሆን እንዲህ በቀላሉ ይሄን ያህል ሚሊዮን ሄክታር በመስኖ ለማልማት አሁን ባለው ሁኔታ ይቻላል። የሰላም ጉዳይ አለ። ብዙ ገበሬ እያመረተ አይደለም ያለው። የማዳበሪያ እጥረት አለ። በተለይ ይሄ ማዳበሪያ የለመደ መሬት ዝም ብሎ አይሰጥም፣ በቀላሉ አይሰጥም። እና ከዚህ የተነሳ ስንዴ ምርት ቀንሷል ነው ብዬ የማስበው መሰለኝ። ከበፊቱ ቀንሷል፣ ምክንያቱም ገበያው ተርቧል። ያንን ነው የሚያሳየው። በመሬት ላይ የምናየው ገበያ ተርቧል፣ ዳቦ ተርቧል ሰው። ስለዚህ ይሄንን ጨዋታ ኢትዮጵያውያን በተቃራኒው የመጣ ዜና እንደሆነ ከሁሉም በላይ ግን ያነሳነው ያቺ ፓተርኗን ማየት ነው። ቁጥር ችግኟ ላይ ምንድነው ያመጣው? ስንዴዋም ላይ ያለች ያቺ ቁጥር፣ የቁጥር ጨዋታ። ጂዲፒዋም ላይ ያለች ያቺ ቁጥር ዝም ብሎ ተነስቶ እኮ ነው ጂዲፒውን እኮ ትሪሊየን እኮ ነው የሚሉ መሳይ። እና እንደዚህ አይነት በተለይ በአብይ አህመድ ዘመን መለስ ዜናዊ በቁጥር በ12 ዲጂት በምን እያለ ያስቸግር ነበር። ይሄኛው ደግሞ ስም የሌለው ነው፣ እንትንም የለውም። ይሄ ገደብ ሁሉ የሌለው ቁጥር ነው፣ እርስ በርሱ የሚጣረስ ቁጥር ነው የሚጠራውና የለም። በግብርና ራሳችንን አልቻልንም። ግብርና ራሳችንን በደንብ የምንችለውና ጥሩ ምርት የምናመርተው አንዱ በጣም ትልቁ ነገር የከርሰ ምድር ውሃችንን ወንዞቻችንን በሚገባ መጠቀም የቻልን እንደሆነ፣ ይሄ ዝናብ ጥገኛነታችን ጋር የተላቀቀን እንደሆነ፣ ምርጥ ዘር በከፍተኛ ሁኔታ ያገኘን እንደሆነ ነው። አሁን ገበሬው አያገኝም ምርጥ ዘር፣ ይገርማል። ጤፍ
ቶሎ ተራብቶ ምርጥ ዘር እንዳይደርስ የሪሰርች የሚሰሩ ሰዎች እዛ አካባቢ በጀት የላቸውም። መስል አለማያ ዩኒቨርሲቲ አሁን መከራውን ነው የሚያየው። በጀት የለም። ለኮሪደር ነው መንግስት በጀት ያለው እንጂ ያ ምርጥ ዘሩ ቶሎ መራባት አለበት። አሁን የተወሰነ ይዘራና ከዛ ደግሞ ይራባና ብዙ ዘር እንዲመጣ ማለት ነው። ለገበሬው እንዲደርሰው ቶሎ ብዙ አመት እንዳይፈጅ። ይሄ ከባድ እርዳታ ይፈልጋሉ እነዚህ ሪሰርቸርስ። የለም ዞር ብሎ አያቸውም። እና ከዚህ የተነሳ የዚህ ስንዴ ፖለቲካው ኢትዮጵያ ልክ እንደ ችግኝ ፖለቲካው ቢያዩት ጥሩ ነው መሳይ። ገለታው እንግዲህ ይህንን ዳታውን መረጃውን ያው የኢትዮጵያ ስታቲስቲክስ ባለስልጣን ከዳታ ጋር ከመረጃ ከቁጥሮች ጋር የተያዘውን ስራ የሚሰራ ነው። ይህንን በአቀኝነት የሚሰሩ ያው የኢትዮጵያ ስታቲስቲክስ የማንኛውም የስታቲስቲክስ ነገር መነሻው መድረሻውም ቁጥር ነው። እዛ ቁጥር ላይ የሆነ ነገር ሌብነት ወይም ደግሞ የተሳሳተ ነገር ማቅረብ አትችልም። አጠቃላይ ስራው ከቁጥር ጋር የተያዘ ይህንን አናደርግም ያሉ የኢትዮጵያ ስታቲስቲክስ ባለስልጣን ኤክስፐርቶች አብይ አህመድ ጠራርጎ አባሯቸዋል በሙሉ። አሁን ለሱ ተላላኪ ሆኖ ይህንን ቁጥር ሰፍታችሁ አምጡ ሲል ሰፍተው የሚሰጡ በባለሙያ ስም የተሰገሰጉ ሰዎች ነው የኢትዮጵያ ስታቲስቲክስ ባለስልጣናት ውስጥ ያሉት። ሌላው የቁጥርን በተመለከተ የምታቀርበው የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ናት። በስልጣንም የቆየችው እስካሁንም አብይ ያልነካት አምጭ የተባለችውን ቁጥር ሁሉ እዛው ምንድነው አብስላ ታመጣለች። መሬት ላይ የለም። የፈለገውን ቁጥር እንደፈለገው አድርጋ የምትሰጠው በመሆኗ ስልጣኗን ሊነካባት አልፈለገም፣ ትቀጥላለች። ቁጥሩን እሱ የሚፈልገውን እስከሰጠችው ድረስ ከዛ ቦታ የሚያነሳትም አይኖርም። ለማንኛውም የስንዴ ፖለቲካን ኢትዮጵያ ሕዝብ በደንብ እየተረዳው ነው፣ ከህይወቱ እየተረዳው ነው። ዝም ብሎ ባዶ ጩኸት እንደሆነ አውቆታል። ወዴት ያደርሳል የሚለውን እንግዲህ አብረን የምናየው ነው። አብይ አህመድ ግን ግድ የለም በስንዴው ካልተሳካ እንኳን አይነት ይመስላል። በጥይት ደግሞ መተናል፣ ጥይት እያመረትን ነው ብሎ መጥቷል ሰሞኑን። እስቲ እንስማው የተወሰነች ነገር። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበረ። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። ክላሽ እናመርታለን፣ ስናይፐር እናመርታለን። እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን እና በጣም በአጭር ጊዜ ውስጥ 2 ዓመት ባልሞላ ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል። ገለታው ይሄው ነው እንግዲህ ጥይት ማምረት ክላሽ ማምረት ጀምረናል ያለው እንግዲህ 30 ሚሊዮን ዶላር ነው ሸጠን አግኝተናል ብሏል። ይሄ እንዲህ አይነት መረጃ በአደባባይ መሳሪያ ሸጥን ጥይት ሸጥን ብሎ የሚገልጽ ሀገር ስለመኖሩ እርግጠኛ አይደለሁም። ይሄ ነገር በአደባባይ የሚቀርብ መረጃ አይደለም። ከመሳሪያ ሽያጭ ጋር የተያዘ መረጃ መንግስት እንዲወጥቶ የሚናገረው አይደለም። አብይ አህመድ ግን ይህንን ለመናገር ካሜራ ፊት ቀርቧል። ለማንኛውም ገለታው ብዙ ነገር የመጀመሪያ ነን ይላል። ጥይት እንደዚህ አይነት ፋብሪካ ስንገነባ ለኢትዮጵያ የመጀመሪያው ነው የሚል ነገር ያነሳል። ይህ መጀመሪያው አይደለም። ብዙ አዋቂዎች እየተናገሩ ነው ያሉት። ሰውየው ሁሉ ነገር ከሱ የጀመረ አድርጎ ኢትዮጵያ ከሱ ዘመን ጀምሮ ያለች አድርጎ መሳል ነው የሚፈልገው ለወደፊቱ ትውልድ። ስለዚህ ሁሉ ነገር መጀመሪያ እሱ ነው። ሁኔታውን የተመለከቱ አንድ ሰው አስተያየት ሲሰጡም ሰምቼ ግድ የለም ልጅም በመውለድ ኢትዮጵያ ውስጥ የመጀመሪያው እኔ ነኝ ሳይል አይቀርም ብለው ሀሳብ የሰጡበትንም እንዲሁ ተመልክቻለሁ። ሰውየው እንደዚህ ነው። ኢትዮጵያ ጥይት መሳሪያ ማምረት በፊትም ችላለች። በደርግ ጊዜ ነበረ፣ በኮሎኔል መንግስቱ ጊዜ። እንደውም አሁን ያለውን ቦታ አስፋፍተውት እንደዚሁ አጠናክረውት ሊሆን ይችላል እንጂ እዚሁ ቦታ ላይ ነው ጥይትና ጠመንጃ ያመርት የነበረው በዛ ዘመንም። ሌላው ቀርቶ በአፄ ቴዎድሮስ ዘመነ መንግስትም ሴፓስቶፖልን እኮ መድፍ ሰርተናል። አንዴ ተኩሳ ብትቆምም መድፍ እኮ ይሰራን። ጋፋት እኮ ኢንጂነሪንግ የሚባል አሁንም በስሙ የሚጠራው እኮ የመጣው ከዚሁ ከሴፓስቶፖል ጋር በተያያዘ እኮ ነው።
ለማንኛውም እንዴት አየው አጠቃላይ ግድ ለሚይቅርና ጥይት አመረትን ብለው አዎ ጥይት ማምረት መሳሪያ ማምረት ግድ የለም ይህን ያህል ወንጀል ወይም ደግሞ መጥፎ ነገር ሆኖ አይደለም ነገር ግን ስንዴ ማምረት አቅቶት ሰውን በረሃብ የሚጨርስ 2 ቢሊዮን ዶላር እርዳታ ካልተገኘ አሁን በሚቀጥሉት ወራት ውስጥ ኢትዮጵያ ውስጥ ከፍተኛ ሰባዊ ቀውስ ይከሰታል ይያለ ነው ዓለም አቀፉ ማህበረሰብ አብይ ጭንቀቱ አይደለም የሱ ጭንቀት ጥይት ነው እየገዛም ነው በቦሌ በየለቱ በካርጎ እየተራገፈ ነው መሳሪያ ከኢትዮጵያ ህዝብ ጉሮሮ እየተነጠቀ አሁን ደግሞ ያመረትን ነው አለ እንዴት አየው ግን አጠቃላይ የዚህ ሰውዬ ሁኔታ ካምሮ በላይ ነው ይሄን ዜና ብለው ማቅረባቸው ይገርመኛል በጣም ቀርቷል እኮ ሌላው ዓለም ጥይት አሁን እንደዚህ አይነት ጥይት የክላሽንኮቭ ጥይት አንስቶ የሚዋጋ ተወሰኑ ጅል ሀገሮች አሉ በክላሽ ማለት ነው እንደ ድሮ በክላሽ አንስቶ ዝም ብሎ መጨፋጨፍ ቀርቷል እኮ እሱ አሁን ዓለም ተራምዶ ሄዶ እንደዚህ የሰው ልጅ ቶሎ እንደዚህ በእንዲህ አይነት ሁኔታ ሊቀጥፍ የማይችሉ ሌሎች ቴክኖሎጂዎች ላይ ነው የተጣደው ቀርቷል ሌላው ዓለም አንዳንዱ እኮ ማምረቱ ሁሉ ያቆመ እኮ ነው ያለው መሳይ ክላሽ ጥይት ማምረት እንደ ትልቅ ነገር የሚታይበት ይገርማል በጣም ኤክስፖርትስ አድርጎ ማን ነው ሲን የሚገዛው ሁለተኛ እንደገና ደግሞ እንዲህ አይነት የጦር መሳሪያዎችም እንደዚህ በቴሌቪዥን እንዳልከው የሸጥኩ ነው ምን ያርኩ ነው የሚለው ነገር በጣም አሳፋሪ ነው ዓለም አሁን ወደ እየተጠቀመ ያለው በተለይ እንደምታውቀው ኒውክሌር ግንባታ ኒውክሌሩን ደግሞ አንዳንድ ሀገሮች በተለይ ለኤሌክትሪክ ግንባታ እናውላለን ይያሉ እዛ ላይ ነው ቴክኖሎጂው እየተረባረበ ያለው ሶፍት ፓወር የሚሉትን ማጠናከር ሀገሮች ተጽዕኖ እንዲኖራቸው ማለት ነው ሶፍት ፓወር እንዲኖራቸው ተጽዕኖ እንዲኖራቸው እየጣሩ ነው ያሉት ሳይበር ወርልድ ላይ እሱ ላይ ከባድ ቴክኖሎጂ እድገቶች አሉ እንደምታውቀው እና ዓለም ተራምዷል መሳይ በጣም እና ጥይት የክላሽ ጥይት ዜና የሆነባት ሀገር ኢትዮጵያ ናት ልትሆን የምትችለው በጣም ኋላ ቀር ነው በቀደም አንድ ሳይንቲስት ኢትዮጵያዊ ሳይንቲስት ነውና ፊዚክስ ባለሙያ ነው መሰለኝ ዝም ብለን ማንኛችንም እንደዚህ ፊዚክስ ላልተማርን ሰዎች ሊገባን በሚችል መንገድ የናኖ ቴክኖሎጂን ሲገልጽ ነበርና ምን አለ አሁን ያለው ናኖ ቴክኖሎጂ አለ ለምሳሌ እቺ ከፀጉራችን ቅንጣቢዋን አንዷን ወስደን ስንት 300,000 ክፍል መቆራረጥ ማለት ማሳነስ እና የመጨረሻዋን አንዷን ቅንጣት እሷን በማየት ላይ ነው ናኖ ቴክኖሎጂ የደረሰው እና ለምሳሌ ወርቅን በዛ ደረጃ ስንቆርጠው አለ ወርቅ አሁን የምናየው ወርቅ አይደለም ከለሩ ሁሉ ብሉ ሊሆን ይችላል ሌላ ከለር ሆኖ ይገኛል ስለዚህ የፊዚክስ ሎ ሁሉ ተሰብሯል አሁን አዲሱ ትውልድ እዚህ በዚህ የምናያቸው እንትኖች እንደናቸው ቁሳቁሶች የሚገዙበት ህግ ሁሉ በዛ ቅንጣት ውስጥ ስንወርድ ወደዛ ስንወርድ ተሰብሮ ነው የተገኘውና አዲስ ሎው እየመጣ ነው ያለው ዓለም እንደዚህ ተራምዷል እንደዚህ አይነት ነገር ውስጥ ገብቷል እንደዚህ አይነት ቴክኖሎጂ ልጆቻችን እንዲጠናከሩ ማድረግ ወደዛ እንዲያድጉ ማድረግ ነው እንጂ ጥይት የዛሬ ስንት ዓመት የነበረ እንትን ፋብሪካው ተጠናክሮልናል ምናምን የሚል ዜና ለኛ ለኢትዮጵያውያን በእውነት ማሳፈሪያ ነው የሆነብኝ እኔ መሳያዝኛል ነው በጣም ደግሞ ኤክስፖርት እያደረግን ነው ይላልና ኢትዮጵያውያን ቅድም ያልነው ነው እነዚህ ሁሉ ተደምረው በሱ ቋንቋ እየተደመሩ የሚያሳዩት የሊደርሺፕ ችግር ውስጥ እንደገባ ነው በጣም ሁለተኛ የሚሰራው ነገር እንደሌለ አሁን አንድ አዳራሽ በቀደም አስመርቆ የሆነ ምንድነው ኮንቬንሽን ምናምን የሚዳራሽ አስመርቀው እነዚህ ሰዎች ኢትዮጵያ ለዓለም እንደምታስተምር ምናምን አንድ አዳራሽ ሰርተን አሁን እንዴት ነው ለዓለም አዳራሽ መስራት አሁን አንድ ከንቲባስ አይበዛበትም ለመሄድ የሚሰሩት ነገር እኮ ስለሌለ በሀገር ደረጃ የሚሰራ ነገር ስለሌለ አንድ ቤተ መጻሕፍት ተገንብቶ የቴሌቪዥኑ ባክግራውንድ ይሆናል አብሮት የሚባል ቴሌቪዥን እንትን ምንድነው ቤተ መጻሕፍት ተገነባ ተብሎ አፋር ህዝብ ሄዶ እዛ አያነብም መቼም አዲስ አበባ ዜና አሁን እንደው ሲኖር ምንድነው የምትለው እንደዚህ አይነት ነገር ውስጥ ነውና አጠቃላይ ሰውየው ባህሪው ቅድም ያልነው ፓተርኑን ስናይ ከባድ የሊደርሺፕ ችግር ውስጥ ነው ያለነውና ቶሎ መገላገል ያለብን ነው ይመስለኝ መሳይ
ገለታው እንግዲህ አሁን የስብሰባ አዳራሹን ምርቃት አነሳ። እሱ ብዙ ጊዜ በምርቃት ደረጃ ሄዶ ሪቫን እየቆረጠ የሚያሳየን አንድም የማዳበሪያ ፋብሪካ ወይ ለህዝብ የሚጠቅም ትልልቅ ኢንዱስትሪዎችን አይደለም። እንደዚህ ወይ መናፈሻ ሎጅ ወይም ደግሞ እንደዚህ የጥይት ፋብሪካ፣ እንደዚህ የስብሰባ አዳራሽ፣ ቤተ መጻሕፍት፣ ፓርኪንግ ከዛ ያለፈ ነገር እንደው የመረቀበት ጊዜ ስለመኖሩ ትዝ አይለኝም። አሁን ያለንበት ጊዜ ለኢትዮጵያ በቃ ብለው የሚነሱበት መሆን አለበት። ይበቃል። ከፍተኛ ችግር ውስጥ ነው ያለነው። ይህንን ሰውዬ ማሰናበት ምንም ለነገ የሚሰጠው ስራ አይደለም እና በዛ ላይ መበርታት ይገባል። ገለታው ጨርሰናል ጨምሮ ከሌለ እቺ መጨረሻ ላይ ያልከው መሳይ በብዙ መንገድ ችግር ያለበት ሰው ነው። ከሁሉም በላይ ግን በጣም ውስን ሪሶርስ ያለንን ሰዎች አባከነብን። በጣም ሀብታችንን አባከነብን። በጣም እንደ ማይረባ ልጅ ማለት ነው መሳይ። በአንድ ቤተሰብ ውስጥ ያለ ማይረባ ልጅ ዝም ብሎ ባየው በከረሜላ የሚጓጓ በምናምን የሚጓጓ በመዝናናት የሚጓጓ የሚያባክን ልጅ ማለት ነው በቤታችን ውስጥ። ይሄ የሚያባክን ልጅ ስልጣን ይዟል። ብሔራዊ ባንኩን እያዘዘው ነው ያለው። እያባከነን ይሄ ልጅ መሳይ። ስለዚህ ሃይ ማለት አለብን። በጣም ውስን ሀብት ነው ያለን። ይችን ውስን ሀብት ይዘን ማደግ አለብን። ኢትዮጵያ ረጅም ጊዜ ለጦርነት የቆየን ሰዎች ስለሆንን ከዚህ ነገር ወጥተን ወደ ልማት መራመድ እንችል ዘንድ የተሻለ መሪ ይገባናል። ኢትዮጵያ ዲዘርቭ ታደርጋለችና እኔ ሰውየው መሄድ አለበት የሚለውን በጣም መሳይ ሁሉም ኢትዮጵያዊ ሊገዛው ይገባል። የሚያታግሉ ኃይሎችም ትግላቸው ላይ ማተኮር አለባቸው። ህብረት ላይ ማተኮር መቻል አለባቸው። ቅድም ያነሳነው ነገር ነው። ተባብረው ቶሎ ይሄንን ሰው ሸኝተው ያለችንን ትንሽ አንጡራ ሀብት እየዘረዘርን ሰው መብላት መቻል አለበት። በዚህ ምድር ላይ አንድ ሰው ሁለት ጊዜ አይኖር መቻል። አንድ ጊዜ ነው ኖሮ የሚሄደውና ለምን አጎሳቁለን እንሸኘዋለን? አስተማሪ ለምን አልቅሶ ይሄድ? ተምሮ ያው እያስተማረ የሚቀጥለውን ትውልድ የሚገነባ ሰው ለምን አስለቅሰን እንሸኘዋለን? ባናዝናናው ግን አገሪቱ ካላት ሀብት ዌልዝ ትንሽ እየተካፈለ ደግሞ ቅርስ እየተወለ የሚቀጥለው ትውልድ መሄድ መቻል አለበትና ሰው የሆነ ትውልድ በልተን ምን ለመስራት ኮሪደር ለመስራት የሆነ ትውልድ በልተን ምን ለማድረግ ሎጅ ለመገንባት የሆነ ትውልድ በሙሉ አስርበን ምን ለማድረግ ቤተ መንግስት ለመገንባት እነዚህ ፕሮጀክቶች ሁሉ የልጅ በጣም አስቸጋሪ የሆነ ልጅ እንትኖች ናቸው ፕሮጀክቶች ናቸውና ያንን መጨረሻ ላይ ያልከውን መሳይ ለመድገም ነው። አመሰግናለሁ። በጣም አመሰግናለሁ ገለታው። በዚሁ የዛሬውን ዝግጅት እናበቃለን። ተመልካቾቻችን አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።